ጨርሻለሁ ብለህ ልገባ ስል ደግሞ አሁን ታስቆመኛለህ። እሺ ጸጥ በላሽ ጸጥ በላው። ባትገባ ይሻል ነበር። አይተዋል። ጸጥ ማለት አትችልም። እስቲ ጸጥ በል እስቲ ጎበዝ። እስቲ ጣልቃ እንዳገባ ሲሳወራ አሁን እስቲ ፕሩቭ ሚ ሮንግ እዚ አኪ ስህተት ነው በል እስቲ ጣልቃ ሳትገባ ቀርታ። እሺ ቴንክ ዩ ጠብቀህ ነበረ ዛሬ ተገኝተሃል። በጣም አሁን ተዘጋው። አሁን ቆይ እያልክ ነው። ሶስቱን ጥያቄ መልስ። ሁሉንም መልሻለሁ። ሶስተኛው ላይ ስደርስ አሁን እንትን እያልክ ነው። ትልቅ ስለሆነ ምናልባት አንብበህ ከዛ በፊት ደርሰህበት ሊሆን ይችላል። እኔ ግን ስጠረጥር ከዛሬም በፊት አንብበህ ላታውቅ ትችላለህ። ችግር የለውም። በየትኛውም ጊዜ ነበብ በየትኛውም ጊዜ የኔ አበምኔቱንና አባለትጹንን ስማቸውን ነው ያቀያየርኩት። ልክ ኤልሳ ለማለት ብዬ ኤልያስ ብዬ እንዳልኩትና ጋዲሳ አይ ኤልሳና ኤልያስን ለይቶ እንኳን የማያውቅ ምናምን ነገር ብሎ ሲል በኤልሳና በኤልያስ መካከል ታላላቅ የእግዚአብሔር ነቢያት ቢሆኑም የስማቸው ግን ልዩነት እንዳለው የማይገባኝ አይነት ሰው አይደለሁም። እንዲህ አይነት ነገር ደግሞ ይገጥማል። ራስ ሀኬ እንደዚህ አይነት ዳህፀ ልሳን ብሎ የሚለው ይገባሃል። ካልገባህም ደግሞ እዚሁ ክፍል ላይ ወገኖች በላኩልኝ። በዚህ ክፍል ላይ እዚችኛዋ ቪዲዮ ላይ ምን አልክ? ባላሞን realized that he was the devil እና ያ የጎበኛው ቅዱስ ባላሞን ወይም ፓለሞን እሱ ሰይጣን እንደሆነ አወቀ። እንትን ይሄ መቶ እየፈተነ ያለው ማለት ነው። he crossed himself with the sign of the cross እና በቅዱስ መስቀል ምልክት አማተበ and prayed to the Lord to save him እና ወደ ጌታ ጸለየ እንዲያል ነው ማለት ነው። the devil became like smoke and disappeared እንደ ጭስ ሆኖ እንደ ጢስ ሆኖ ሰይጣኑ በኖ ጠፋ። Saint Balamon went to Saint Latsun to take his advice on devil warfare. ከዛን ሴንት ባላሞን ከሴንት ላጹን ምን አደረገ? ምክርን ምናምን ስለ ዲያብሎሳዊ ውጊያዎች ምናምን እሱ እንትን አለው ጠየቀው። አቆይ በቃ እንዴ ዌት አይደለም። በጣም ይቅርታ በጌታ በጣም ይቅርታ። ቆይ አንዴ there he was there by the man a women's and try to shade him በጣም ይቀርታሉ። እንደዚህ ነገር በቃ ይሄ ማለት ነው ዳህፀ ልሳን ማለት። አሁን በዚህ አሁን አኬን እኔ በቃ ዝም ብለህ የፈለግከውን ዝም ብለህ የምታወራ ምናምን ነገር ብዬ አልሰራም። ይሄ ነው ዳህፀ ልሳን ማለት። በቃ ልትለው የፈለግከው የሆነ ፐርሰን ነበር፣ የሆነ አካል ነበረ። ታሪኩ ግን በደንብ ካነበብከው በኋላ ቆም ብለህ ግን ስታስብ አይልም ማለት ነው። እና እዛው ጋር ያንተ እዛው ጋር እያነበብከው እያለ ነው እንትን ያልከው። ይሄኔ ግን እዛው ጋር እያልኩ ሳይሆን ከቆየ በኋላ ነው ቪዲዮንም ስሰማው ያልኩት ማለት ነው። ይሄም ዳህፀ ልሳን ነው፣ የኔም ዳህፀ ልሳን ነው። የስም ዝውውር ነው ያደረግነው ማለት የስም ለውጥ ነው ያደረግነው ለማለት ነው። ኦኬ ግን ታሪኩ እዚህ የኔ የዳህፀ ልሳኑ ላይ ወይስ ኦኬ ትችላለህ? እንትን ነው ይሄ የኔ ላይ ምንድነው ስህተቱ? እኔ ስናገር ማለት ነው እንግዲህ አሁን አክቹዋሊ እኔ ስህተትም የሚባል አይደለም። እንትን ነው የዳህፀ ልሳን ሳይሆን የውጭ የኮፕቲኮችም እንትን አለ፣ ስንክሳሪየም አለ፣ ስንክሳር አለ። የዛ ስንክሳር ላይ ያለውን አንዱን ታሪክ እያነበብኩኝ ነው። ሳነብ ሴንት ባላሞን ቅዱስ ባላሞን አባለትጹንን እንደ ጎበኛቸው ይናገራል። መጀመሪያ እንደዛ ብሎ ነው የሚጀምረው። ከዛ መጨረሻ ደግሞ ይደግማል። ይሄን ነው ጎበኛቸው የሚለውን ማለት ነው። ጎበኛቸው በሚለው ጀምሮ ስለነበረ ታሪኩ እየተነገረ ያለው ከዛ አንጻር ነበረ የመሰለኝ እየተረጎምኩት ሲሄድ ማለት ነው። ቀጥታ ቃል በቃል ነበር እየተረጎምኩት ያለው። ሙሉን ታሪኩን አንድ አንብቤ ሳይሆን የተረጎምኩት እዛው በየሀረጉ ስለሆነ እየተረጎምኩት ይልኩት እንደዛ ነበረ። ልክ መጨረሻ ላይ ግን ሲደግመው ግን ኮንቴክስቱን ይቀይረዋል። ስለዛ ወዲያውኑ ምን አደረኩኝ? ኮንቴክስቱ ስለሚቀይር ይሄ የቋንቋ ምንድነው ጉዳይም ስለሆነ ማለት ነው። አይ መጨረሻ ላይ ይህን ስላስገባው ከዚህ ከኮንቴክስቱ አንጻር አስቀድሞ ሰይጣን ሲፈተኝ የነበረው ሴንት ባላሞንን ከዛ በኋላ ተዋጋ ዘንድ ወደ አባለትጹን ሄዶ ምንድነው ምክርን ተቀበለ። እዛው ነው ራሱ እና እዛው ነው ምን ወዲያውኑ ተናገርኩኝ። ያንተ ችግሩ ምንድነው? ጭራሽ ይሄ እንደ ትችት አድርገን ያቀረብከው እንደ ትችት አድርገን ያቀረብከው ምኑን የእናንተ ቅዱስ አባቶች የምታመልኳቸው እንዲህ ያደርጋሉ የሚል አደገኛ ትችት ነው ያቀረብከው። ይሄ አደገኛ ትችት
ይሄ አደገኛ ትችት ደግሞ ስህተት ነው። እንደዛ ይሄ የምናመልካቸው የሚለው እሱ ተው ይቅር። ሲቀጥል ደግሞ የጠራኸውም አባትም ይህንን አያደርግም። ያኛው ኃጢአተኛ ሰውዬም ደግሞ ኃጢአት ነው ብሎ ሲናዘዝን ያየ ነው እና እሱን ያስቀምጠው ከኔ ጋር አይገናኝም። ስለዚህ እዚህ ጋር ይቅርታ ብለህ ያልከው ስህተት ነው ብለህ ያልከው ታሪኩ ልትናገረው የፈለግከው ነው ወይ ያነበብከውም በኋላ ላይ ቆም ብለህ ያው ስህተት መሆኑን ሶሪ አልከው እዚህ ጋር ማለት ነው። ትርጉሙ ላይ ማለት ነው። ሴጣኑ በኑ ጠፋ። Saint Balaam went to Saint Latsun to take his advice on devil warfare. ከዛን ሴንት ባላሞን ከሴንት ላጹን ምን አደረገ? ምክርን ምናምን ስለ ዲያብሎሳዊ ውጊያዎች ምናምን እሱ እንትን አለው ጠየቀው። አቆይ በቃ እንዴ ወይት አይደለም። በጣም ይቅርታ በጌታ በጣም ይቅርታ። ቆይ አንዴ ስታነበው ስለተሳሳትክ ነው አይደል? ይቅርታ ያልከው ትርጉም ላይ ነው። ትክክል። ትርጉም ላይ ምንድነው የመጀመሪያ የገባ ሌላ አንድ ሴንቴንስ ስለነበረ ይደግመዋል መጨረሻ ላይ ራሱ ሴንቴንስ ማለት ነው። ከዛ አንጻር ቃል በቃል እዛው እየተረጉምኩኝ ይርኩኝ ስለነበረ ታሪኩ የሚመስለው እንደዛ ነው። አሁን ሌላ ሰው እንዲያነበው እንደዛ ነው የሚመስለው። ግን መጨረሻ ላይ ያለችው ቃል ስታያት ኮንቴክስቱን አይተው አይ ይሄ ለዚህኛው ነው የሚለውን እዛው እንትን ትላለህ። ስለዚህ እኔ ምንም ኢል ኢንቴንሽን ዶኝ የምናገርም ሰው ስላልሆንኩኝ በቃ እዛው ወዲያውኑ እንትን አልኩት። አሁን ያንተ ግን እንዳልኩ ከዚህ ለየት የሚያደርገው ልጨርስና ከዛ ታሪኩን እናንተ ግን እዚህ ላይ የተለያየንበት ነገር አለ። ተሳስቻለሁ። በጣም ይቅርታ። ይሄ ነው እንግዲህ ትርጉሙ እኮ ታዲያው በዳጸ ልሳን ትርጉሙ ስታነበው ዳጸ ልሳን የሚባለው እዚህ ጋር ምንድን ነው የሚለው? የተባለው ሌላ አካል ሆኖ ሳለ ወይ ደግሞ የተጻፈው ለሌላ ሰው ሆኖ ሳለ አዛብተው ነው የተናገርከው ማለት ነው። ስለሌላ ማለት ነው። ይሄ የትርጉም ጉዳይ ይባላል። ሁለቱም ማድረግ ስላለ ቃል በቃል የትርጉም የኔ ደግሞ ለትጹን የሚባሉ ሰው የሉም እዚህ ክፍል ላይ እያልኩ አይደለም። ለትጹን የተባሉት ከእናታቸው ጋራ እዚህ ጋር ከተጻፈው ሰው ጋራ ከእናታቸው ጋራ የግብረ ሥጋ ግንኙነት አድርገው በቅዱስ ቁርባን ሰውን እየገደሉ እንደዚሁ ሕፃናቱን ሁሉ እየገደሉ ያደርጉት የነበረው አበምኔቱ የእሳቸው የአበምኔቱንና የለተንጹንን ስም ነው እኔ ያቀያየርኩትኝ። አበምኔቱ ስም የላቸውም እዚህ ላይ አልተነገረም። የላቸውም። ልክ ነው። እዚህ ጋር ኤስድሮስም የሚባል አለ እና ለትጹን አሉ። ሶስተኛው ሰው የአበምኔቱ ናቸው፣ ስማቸው አይታወቅም። ስለዚህ አሁን ያ አበምኔቱን ለማለት ብዬ አባ ለትጹን ብዬ ነው ያልኩትኝ። እሱን ወደ ጸልሳን እሱን ነው ይቅርታ ያልኩት ማለት ነው። ችግር የለውም። አሁን እኮ ታሪኩ ላይ ግን ስህተትን ካመንክ እኮ ምንም ችግር የለውም። ይሄ ኖርማል ነው። አሁን አንተ ባልከው ደረጃ አቅልልኸው ነው ወይ የምር እንደዚህ የቀለለ አይነት ስህተት ነው ወይ? አይመስለኝም። ግን አሁን ስህተቱ ከባድ ነው ወደሚል ሌላ ክርክር አልገባም። ለምንድን ነው ይህንን እያልኩ ያለሁት? ምንድነው አበምኔቱ እላለሁ ብዬ አባ ለትጹን አልኩኝ። ይሄ አሁን ማለት ስትናገር ከነበረው ቪዲዮ አንጻር ይህንን ነው እነዚህ ነው ልታመልክ 19 ቁጥር ስለሆነ ላምነው ታሪኩ እና ከዛ ካነበብኩት ውስጥ የሌለ ጨምሬ የተናገርኩት ካለ ቪዲዮም ስላለ የተቀረውን ደግሞ ስህተት ይኸው እዚህ ጋር ነጥብ ብለህ ብትለኝ እዚሁ ይቅርታ ጠይቃለሁ ማለት ነው። ስለዚህ ስህተትንማ በቃ ወጣ ነው። ያኛው ብቻ ነው። የትኛው አባለቱን ያላደረጉትን አደረጉ ብለን ኖ ድርጊቱ ተደርጓል። የተደረገው ሳነበው ነበርኩ እያየሁ ድርጊቱ እንዳልተደረገ አድርገህ ድርጊቱን ያደረገው ሰው የገዳሙ አበምኔት ሆኖ ሳለ የኤርሚያስ ስህተት የሆነው በዳጸ ልሳን አባ ለትጹን ማለት ነው እንጂ ድርጊቱማ ተደርጓል እኮ። እኔ ድርጊቱ አልተደረገም ቻልኩኝ። ድርጊቱን ያደረገው አንድ በሰይጣን የተከበበ ኃጢአተኛ ሰው ያንን ያደረገው አባ ለትጹን አላደረጉም። አንተ ግን ያደረከው የእኛ ቅዱስ አባቶች እንደዚህ እንደሚፈጽሙ አስመሰለ ነው ተናገር። ይሄ ደግሞ ስህተት ነው አለቀ። እሱ ላይ ከተማመንን በቂ ይመስለኛል ኤርሚ። ምክንያቱም ታሪኩን ሙሉን ላንበው ታሪኩ ላይ ጊዜ ካላልክ በስተቀር እኔም አነበብኩት እኮ ትላንት አንብበው። እሺ እንደዚህ ይላል። እሺ ይህም አባት ከብህንሳ ሀገር ነበረ። ጎልማሳም በነበረ ጊዜ ነፍሱን ሊያድናት የሚሻ ይጣላት፣ ነፍሱን ስለኔ የሚጠመነው የጣላትም ያገኛታል፣ የዘላለም ሕይወትንም ይጠብቃል የሚለውን በቅዱስ ወንጌል ውስጥ የተጻፈውን የሕያውን ንጉሥን ቃል ሰማ። ወዲያውኑ ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተድላ እንደ እሳት ነደደ።
ቅዱስ ቁርባንን ተቀብሎ እስዋት ወደሚባል ገዳም ሄደ። በጾም በጸሎትና በስግደት በታላቅ ተጋድሎ ያለማቋረጥ ይጋደል ጀመር። 7 ቀንም ይጾም ነበር። የእግዚአብሔር መልአክ ተገለጸለትና የምንኩስና ልብስንም ያለብሰው ዘንድ ወደ አባ ኤስድሮስ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኤስድሮስም በልብሱና በአስኬማው ላይ 40 ቀኖችን ጸለየ። ከዚህም በኋላ ልብሱና አስኬማውን አለበሰው፣ በገድልም ጠመድን ጨመረ። ከዚህም በኋላ በመምህሩ ፍቃድ ወጥቶ እየተጋ እየጾመ እየተጋደለ ብቻውን ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበር። የገዳሙ መነኮሳት ይጎበኛቸው ነበረ። በአንዲትም ዕለት ወደዚያ ገዳም ሄደ። አበምኔቱም ታሞ ለሞት ደርሶ አገኘው። ይሄ ሰውዬ ነው አበምኔቱ፣ ስሙ አይታወቅም። ይሄ ሰው ነው ከእናቱ ጋራ እንግዲህ የተኛው ማለት ነው። ይሄን ሰው ነው እኔ ከአባ ለትጹን ጋር ያቀያየርኩት ስም ዳሃፀ ልሳን በሚል እንጂ ታሪኩ እንዳላለ። ኦኬ። አበምኔቱም ታሞ ለሞት ደርሶ አገኘው። መነኮሳቱም በዙሪያ ሆነው ያለቅሱ ነበር። አባ ለትጹንም የሰይጣን ሰራዊትን ከበው ደስ ሲላቸው አያቸው። አባ ለትጹንም አባት ሆይ በአንተ ላይ የሆነውን ምንድን ነው ብሎ አበምኔቱን ጠየቀው። እርሱም መነኮሳቱን ካጠገቡ እንዲርቁ አዘዛቸው። ከዚህም በኋላ ያደረገውን በደሉን ሊነግረው ጀመረ። ለአባ ለትጹም ማለት ነው የገዳሙ አበምኔት እዛ ሊነግረው ጀመረ። እንዲህም አለው፣ እኔ አስቀድሞ እንደርሱ ያለ ማንም ያልሰራውን ኃጢአት ሰርቻለሁና አባቴ ሆይ በጸሎተ አትርሳኝ። እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ወደ ሌላ ሀገር ሄዱ ፕሊዝ ወደ ሌላ ሀገር ሄዱ። ኤጲስቆጶስንም ቅስና ሾሞኛል ብዬ በድፍረት በቁርባን ላይ የምቀድሰው ነው። ኦልሬዲ ኦርቶዶክስ ቄስ ሆኖ አሐዱ አብ ቅዱስ እያለ ይቀድሳል ማለት ነው። ግን አልተሾመም በክህነት ይህ ሰው። ከዛም ለጠላሁትም በቁርባን መስዋዕት ውስጥ መርዝ አድርጌ እሰጠዋለሁ። እርሱም ይሞታል። ከእናቴም ጋር 10 ጊዜ ተኝቼ አለሁ። ከኔም ጸንሳ ለመውለድ በደረሰች ጊዜ ስረይ የሚለው መድኃኒት ማለት ነው፣ የግዕዝ ቃል ነው። አጠጥቼ ሕፃኗን በሆዷ ውስጥ ገደልሁት። ኃጢአቴ ብዙ ነው፣ ተነግሮ አያልቅ። ከበጎ ስራ ምንም የሰራሁት የለም። ነገር ግን በጸሎት አትርሳኝ። ለአባ ለትጹን ነው በጸሎት አትርሳኝ ብሎ ያለው ታሪኩ እንደሚናገር ማለት ነው። ባዩ ማን ነው? የገዳሙ አበምኔት ነው። ይህንን ኃጢአት የሰራው የገዳሙ አበምኔት ነው። አትርሳኝ፣ ከዚህም ከኃላፊው ዓለም መውጫዬ ደርሷል። ወዲያውም በክፉ አሟሟት ሞተ። ሰውየው ማለት ነው። ይሄ የገዳሙ አበምኔት ሞተ። ነፍሱንም እዚህ ድረስ ያለውን አንዴ ነው ልጨርሰውና አብረን እናየዋለን። አንድነት እየተስማማን እንለፍ ብዬ ነው። ችግር የለም። ታሪኩን ልጨርሰውና ከዛ አብረን በሃይላይት በወፍ በረር ትሄድበታለን። ሊቀበሏት በየራሱ በሆነው ስቃይ ሲያሰቃዩት አባ ለትጹንም አያት። ምኖች ናቸው? ወዲያውኑ በክፉ አሟሟት ሞተ። ይህ ሰው ማለት ነው የገዳሙ አበምኔት። ነፍሱንም አጋንንት ሊቀበሏት በራሱ በሆነ ስቃይ ሊያሰቃዩት አባ ለትጹንን አያት። አባ ለትጹን የመረረ ለቅሶ አለቀሰ። እሱም ፔጅ አንዴ አትግለጠው፣ መልሰው አንዴ። ይቅርታ፣ ለምንድነው መልሰው ያልኩ? በዋናነት ተነስቶ የነበረው መነጋገሪያ ሆኖ የነበረው ታሪክ ሳይነካ ከሚታለፍ አንድ ጊዜ ይችላል የሆነች ነገር ልጠይቅ። ይቅርታ፣ 2 ጥያቄ ብቻ እና ከዛ እንለፍ። ጨርሰን በኋላ ኖት ያዝና በኋላ ትጠይቀዋለህ ወዳጅ። ችግር የለውም። እኔ ራሴ አንብቤዋለሁ ይህንን ታሪክ። በነገራችን ላይ ትናንት ለህዝቡ ነው ይለቅ። ኧረ እባክህን ይሰሙታል። ህዝቡ ምን እስካሁንም እኮ እያነበባችሁላቸው ሲሰሙት ነበረ። እኔ መኖሬ እኮ ህዝቡ በርም እንዲሰሙ አያደርጉም። እኔ ኖርኩኝ አልኖርኩኝ አይደለም። ይኸው በተደጋጋሚ ስታነቡት አልነበረ? እሱ ችግር የለም። ፕሊዝ አሁን መጥቼም ዝም ብለን እንትን እንዳናረገው። ይህንን እያልኩ ያለሁት ለምንድን ነው የተነሳው ርዕሱ፣ እዚህ ታሪክ ላይ የተነሳው ርዕስ አባ ለትጹን ፈጽሞታል አልፈጸመው የሚል ነው። በእርግጥ ስለዚህ ዋናው ራሱ ፈጻሚ አባ ለትጹን አይደሉም። አባ ለትጹን ሳይሆን የገዳሙ አበምኔት ነው። እኔ የገዳሙን አበምኔት እና የአባ ለትጹን ነው ያዘዋወርኩት። ታሪኩ ግን አንዴ። ስለዚህ እያጠራ ነው እንለፍ። አባ ለትጹን አሁን አንተ ያልከውን እነዚህን ድርጊቶች ፈጽሟል አልፈጸመም? አባ ለትጹን ነገርኩ እኮ። አባ ለትጹን ሳይሆን ፈጻሚው የገዳሙ አበምኔት ነው። እኔ ሳነበው የገዳሙ አበምኔት ማለት የገዳሙ አበምኔት
የገዳሙ አበምኔት ማለት ሲገባኝ በፍጥነት ዳጸ ልሳን ስለሆነ አባ ለትጹን አልኩ። አባ ለትጹን ይህንን ድርጊት አላደረጉም። ያደረገው የገዳሙ አበምኔት ነው። በጣም ጥሩ። እሱ አንደኛው ነው። አባ ለትጹን ይህንን ድርጊት አላደረጉም። አሁን ሲባል የነበረውን ሲወራ የነበረውን ማለት ነው። ሁለተኛው ደግሞ እኚህ የገዳሙ አበምኔት ህጋዊ ካህን ናቸው አይደሉም? በኢየሩሳሌም ውስጥ እስከሚታወቅበት ድረስ ህጋዊ ካህን ነው። አሐዱ አብ ቅዱስ ብሎ ይቀድሳል። አሁን ሰው ስለሚያውቀው አይደለም። ህጋዊ ካህን በዚህም ዘብቃ ያቄ አንድ ይቅርታ፣ ህጋዊ ካህን የሚሆነው ያ ሳክረመንት ያ ምስጢር ሲፈጸምለት ነው አይደለም? የሚስጥረ ክህነቱ ቅስና ሲሾም አይደለም? ኃጢአቱን ለአባ ለትጹን ቅስና ተሾሟል አልተሾመም? ኃጢአቱን ለካህኑ እስከተናዘዝበት ጊዜ ድረስ ካህን ሆኖ እንደተሾመ ነው። የገዳም አበምኔት ሁሉ ሆኖ ተሾሟል። ካህን አይደለም። ኃጢአቱን ካህን ሆኖ ተሾሟል የሚል እስቲ ያሳየኝ። እኔ ሆኖ እንደተሾመ ካህን ሆኖ እንደተሾመ ራሱን ቆጥሮ እያገለገለ ነው ማለት የገዳም አበምኔት ነው። ጠየቀኝ አይደለ? ጠየቀኝ አይደለ? የገዳም አበምኔት ሁሉ ሆኗል። የገዳም አበምኔት የሆነው በራሱም በሌላ አይታወቅም። ግን ካህን ሆኖ በቤተክርስቲያኒቱ ስርዓት አልተሾመም። እንዲሾሙት ፈልጎ ባልተሾመ ጊዜ ወደ ሌላ ቦታ ላይ ሄዶ ነው ይህንን በድፍረት ያደረገው። ይህንን ግን ለአባ ለትጹን እስከሚናዘዝበት ሰዓት ድረስ ሰውየው አሐዱ አብ ቅዱስ ብሎ ይቀድሳል። ሰውየው አሐዱ አብ ቅዱስ ብሎ ይቀድሳል። እናም ደግሞ ታቦቱን ይሸከማል ማለት ነው። እሺ አሁን ተመልከቱ እንግዲህ ሰው አሁን በዛን ሰዓት ላይ አንተም ሙንክ ሌሎች የኦርቶዶክሳውያን ምዕመናን ቢያገኙት ከዚህ ከእናቱ ጋር 10 ጊዜ ከተኛው ሰው ላይ ቡራኬ ትቀበላላችሁ። ምክንያቱም ብታውቁት ነገር የለም። የት እንደተሾመ ብታውቁት ነገር የለም። ችግር የለም። እኔ አሁን እሱ አይደለም ሲጀመር ጥያቄ ምን ነበረ? ይሄ ሰው ህጋዊ ካህን ነው ወይስ አይደለም? በቃ ህጋዊ ካህን አይደለም፣ ግን እሱ አጨርብሮ ግን ገብቶ እየቀደሰ ነበር የሚል ነገር ነው የተመለከትነው። ስለዚህ አሁን ሁለቱ ነገሮችን መያዝ አለብን። አንደኛ አባ ለትጹን አድርገዋል የተባለውን አላደረጉም ነው የሚለው በኤርምያስ ታምኗል። ሁለተኛ አደረጉ የተባሉት የገዳሙ አበምኔት ራሱ በቤተ ክርስቲያን ውስጥ ህጋዊ ካህን አይደሉም፣ አጭበርብረው ገብቶ ሲቀድሱ የነበሩ ሰው ናቸው። ሁለቱን ከተማመንን ቀጥል ደግሞ ከዛ በኋላ ሰጣችኋለሁ ለጥያቄ ማለት ነው። ለምንድን ነው ታሪኩ ሳይነበብ ፕሊዝ አንደኛ ጣልቃ አትግቡብኝ ቢንዬ። ቆይ እኔ የምጠይቀው ጥያቄ ስላለ አኬንም አሁን እሱ የጠየቀኝ ጥያቄ አንደኛ መጽሐፍ ቅዱስ የራሳቸው መጽሐፍት ላይ ያው እነሱ መመለስ ሲገባቸው እኔ ነው የሚጠይቀኝ። እኔ ግን ያው የተጻፈውን እውነቱን ታሪኩንም አያውቁትም። እኔ ነኝ ያሳየኋቸው ለእያንዳንዱ። ግን አሁን ቀጥዬ ወደሚቀጥለው ላይ ላንብብ ማለት ነው። ቁጥር ስንት ድረስ አነበብ ነው? አይደለም አኑ ነው ላቋርጥ አይደለም። ሂድ እንትን በል አንብበው በል። ድንገት ፖዝ ነገር ከሆንኩኝ የወጣው እንዳይመስላችሁ አለኝ። የሆነ ስልክ ግዴ የሆነብኝ ስልክ እየተደወለ ከሱቅና ቀጥሉ አንብበው። እኔ ስለ አቋሉ ታሪኩን ትጠይቀኛለህ። ከዛ በኋላ ፖዝ ከሆንኩኝ የወጣውኝ አይደለሁም። እሺ አባ ለትጹንም ስለ ወዳጆቹ ነፍስ አሳልፎ የሚሰጥ ያለ ከሆነ ከዚህም የሚበልጥ ፍቅር የለም የሚለውን የቅዱስ ወንጌልን ቃል አሰበ ይላል። ከዛስ አባ ለትጹንም ለዚህ ኃጥእ ሰው ነፍስ ክብር ይግባውና መድኃኒታችንን እየለመነ 5 ጊዜ እስከሚሞት ድረስ መሰቃየት ጀመረ ይላል። ማነው ይሄን መሰቃየት የጀመረው? አባ ለትጹን ማለት ነው። ስለየትኛው? ስለዚህ ኃጥእ ሰው ነፍስ ክርስቶስን እየለመነ መሰቃየት ጀመረ። የመላእክት አለቃ ሚካኤል መጥቶ አነሳውና እንዲህ አለው፣ ለዚህ ኃጢአተኛ ነፍስህን አትግደል፣ ምሕረት አይገባውምና ነፍሱን አፈር አደረጋት፣ ለሕይወትም ለሞት ነፍሱን አፈር አደረጋት ማለት ነው። ከዚህም በኋላ ጌታችን የዚህ ኃጥእ ነፍስን ያመጣት ዘንድ ሚካኤልን አዘዘውና አመጣት። በከበሩ እጆቹም ዳሰሳት፣ እንዳልተፈጠረችም አደረጋት። ይህቺ ነፍስ አፈር ትሁን እንጂ ለስቃይ ወይንም ለሕይወት ማለት ለገሃነምም ወይ ለመንግስተ ሰማያት አትሁን ብሎ አለ ማለት ነው። ስቃይ የተባለው ገሃነመ እሳት ነው። ሕይወት የተባለው ዘላለም ሕይወት መንግስተ ሰማያት ማለት ነው። ስለዚህ የዚህ ሰውዬ ነፍስ የደረሰ አፈር ነው የሆነው። ነፍስ አፈር መሆን ትችላለች ወይ? በኋላ የምንጠይቀው ጥያቄ ነው። ወንድሞች የሚጠይቁታል፣ እኔ አንዱ የምጠይቀው ጥያቄ ነው። እሺ አባ ለትጹንም ለይቅርታው ቸርነቱ ገናንነት መድኃኒታችንን ፈጽሞ አመሰገነው። ለምን? አፈር ስለሆነች ነው ያመሰገነው። የዚህ ሰውዬ ነፍስ አልዳነችም። ልብ በሉ። ሲኦልም አልገባችም፣ ገነትም አልገባችም። አፈር ነው ሆና የቀረችው። ኦኬ
ከዚህም በኋላ ጌታችን አባ ለትጹንን የመረጥኩ ለትጹን ሆይ በእውነት እነግርሃለሁ መታሰቢያን የሚያደርግ ሁሉ በስምህ መባ ስለሚያስገባ ወይንም የተራበን ስለሚያበላ የተጠማን ስለሚያጠጣ የተራቆተንም ስለሚያለብስ ወይንም ገድልህን የሚጽፍ እኔ የሁሉንም ኃጢአታቸውን ይቅር እላለሁ፣ ስማቸውንም በሕይወት መጽሐፍ እጽፋለሁ፣ በጎ ዋጋቸውንም እሰጣቸዋለሁ። ጌታችንም ይህንን ብሎ ወደ ሰማይ አረገ። ከዛ ቅዱስ አባ ለትጹን እጅግ ደስ አለው። ወደ በዓቱም ተመልሶ እየተጋደለ ብዙ ዘመን ኖረ፣ እግዚአብሔርንም አገለገለው። መልካም ገድሉን ፈጽሞ በሰላም አረፈ ካለ በኋላ ያው ይህንን ይላል ማለት እስከ ቁጥር 19 ድረስ ማለት። ኦኬ አሁን ጥያቄ እኔ ዝሙቱን ያደረገው የገዳሙ አበምኔት ነው፣ አባ ለትጹን አይደለም። እኔ ስናገር አባ ለትጹን ማለቴ ዳጸ ልሳን ነው። በዚህም ይቅርታ ጠይቄያለሁ። የገዳሙ አበምኔት ይህንን ያደረገው ስሙ ያልተጠቀሰ 3 ሰዎች ናቸው እዚህ ያሉት። አባ ለትጹን አለ፣ ኤስድሮስም የሚባለው ደግሞ አለ። ልብሱንና አስኬማውን 40 ቀን ጸልዮለት ያለበሰው መነኩሴ ማለት ነው። እና በዚህ ደግሞ አበምኔቱ አለ። ይሄ አበምኔት ነው ከእናቱ ጋራ። ይሄ አበምኔት የገዳም አበምኔት ነው። ወደ ገዳሙ ሄደ። ከዛ አበምኔቱም ታሞ ለሞት ደርሶ ነበረ። የገዳም አበምኔት ነው እና ይቀድሳል። ቅዳሴው በትክክለኛ ካህን ሆኖ ተሾሞ ሳይሆን አጭበርብሮ ነው የገባው። ይቀድሳል ግን ቅዱስ ቁርባን ሁሉ ይሰጣል ለሰው። ብዙዎቹንም ገሏል። ይህንን ኃጢአቱን ለአባ ለትጹን እስከሚናገርበት ሰዓት ድረስ ማንም አያውቅበትም። በዚያም ቦታ አኬ ቢኖር ከዚህ ከአበምኔቱ ቡራኬው ተደረሰኝ አባታችን ብሎ ቡራኬ ሁሉ እንደሚቀበል ምንም ጥርጥር የለም። ምክንያቱም አኬ ምንም የሚያውቀው ነገር ስለሌለ ማለት ነው። እያንዳንዳቸው ኦርቶዶክሳውያን ከዚህ ሰው ቡራኬ ይቀበሉ ነበር። ለምን? እውነተኛ ካህን መሆኑ አይታወቅም። ለምን? ሌላ አገር ነው፣ አገር ቀይሮ ነው ሄደው። ከዚህ የተነሳ ቅዱስ ቁርባን ያቆርባል፣ እናም እንደገና ደግሞ ይቀድሳል። የሚቀድስና ቅዱስ ቁርባን አሐዱ አብ ቅዱስ ብሎ የሚቀድስ ታቦት ይሸከማል ማለት ነው። ስለዚህ ኃጢአቱን ከተናዘዘ በኋላ ግን ራሱ ነው፣ ማንም አይደለም ኃጢአቱን ያጋለጠበት፣ ራሱ ነው የተናዘዘው። ለአባ ለትጹን በጸሎት አስበኝ እንደዚህ አይነት በደልና ኃጢአት ሰርቻለሁ ብሎ ስላለ ማለት ነው። ኦኬ የኔ ጥያቄ አሁን እድል እየተሰጠን ገለኛም እሰጣለሁ። የኔ ጥያቄ ጌታ ይህ ሰው ኃጢአቱን ይቅር እንደማይለው በሚካኤል በኩል መጥቶ ነገረው አይደለ? ኦኬ ለአባ ለትጹን ጨርስ። ጥያቄህን ጠቅላላ አድርገህ ጠይቅና ታሪኩ ላይ ያለኝን ነገር እኔ እናገራለሁ። አይ ቅድም ጥያቄ ጠይቀኛል፣ እኔም ጥያቄ ቅዱስ ሚካኤል በቅዱስ ሚካኤል ጠቅላላ ያለ ጥያቄ አስቀምጥና መልሳለሁ። አጠቃላይ ታሪኩ ላይ ያለውን ነገር ማለት ነው። ለምንድነው እንደዚህ ያልኩ? እሺ ቆይ ሂድ በለና ከዛ በኋላ ጌታ የዚህ ሰው በደልና ኃጢአት ይቅር እንደማይለው ምክንያቱም ስለዚህ ነፍስህን አትግደል ምሕረት አይገባውም ብሎታል። ስንት ጊዜ ነበር የሞተው አባ ለትጹን? አባ ለትጹን ለዚህ ኃጥአን ነፍስ ክብር ይግባውና ጌታችንን እየለመነ 5 ጊዜ እስከሚሞትበት ሰውነቱን በስቃይ ማሰቃየት ጀመረ ይላል። ኦኬ ስለዚህ እየሞተ ነው ለዚህ ሰው ማለት ነው፣ ነፍሱን እያሰቃየ በመከራ ማለት ነው። ከዛ ቅዱስ ሚካኤል ልኮ ጌታ ስለዚህ ሰው ራስን አትግደል ምሕረት አይገባውም አለው። ኃጢአቱም በደሉም አይሰራይም አለው። በደሉ ምንድነው? ልብ በሉ። አጠቃላይ በደሉ 1 ዝሙት ነው፣ 2 ሰው መግደል ነው፣ ነፍስ መግደል ማለት ነው። ነፍስ መግደል እርሚ ጽሁፉን ትተው አንድ ይቅርታ ለህዝቡ ነው ማስቀመጥ። ጥያቄን ግልጽ እያደረኩ ነው። ለምን መሰል እንደዚህ የሚለው አሁን ጥያቄን ግልጽ እያደረኩ ነው። ሰው እየጠበቀ ነው። ይኸው ክርስቶስ ጥያቄን ግልጽ እያደረኩ ነው። ስወጣ ደግሞ አሁንም ልክ እንደዚህ ወንድሞች እየገቡ እንዲሆኑ እንዲያወሩ ቢሉም ችግር የለም ለመናገር እንደዛ ጨርስ። ግልጽ እያደረኩ ነው። ጥያቄውን ግልጽ እያደረኩ ነው። የሰውየው በደልና ኃጢአትን ማስቀመጥ አለብኝ። ጥያቄውን ቀጥዬ ላስቀምጥ ነው። ችግር የለም። የሰውየው በደል ዝሙት ነው፣ ከእናቱ ጋር ሴሰኑ እና በቅዱስ ቁርባንም ሰው ገሏል። በእናቱ ማህፀን ውስጥም ሕፃንን በመድኃኒት ገሏል። በቃ ይሄ ነው ነፍስ መግደልና ዝሙት ነው በደሉ ማለት ነው። ኦኬ ስለዚህ አባ ለትጹን ለመነለት ጌታ። መልአኩ ልኮ ይቅር አይባልም በደሉ አይሰራይም ብሎ አለው። ጥያቄ
የዚህ ሰው በደል የማይሰራ በደል ነው የሚሰራ በደል ነው ለአንተ? ኦኬ ጥያቄ ይሄ ነው። እሺ ጥያቄ ይሄ አንደኛው ይሄ ነው። ሁለት አለ። እሺ ሁለቱን አንድ አድርገውና ጠቅላላ አድርጌ እሺ ኦኬ ምንድን ነው ያልኩ? የዚህ ሰው በደል የሚሰራኝ ነው የማይሰራኝ ነው ያልኩ? ሁሉንም አንዴ ልስጥህ ጥያቄውን። ቶሎ እንድንሄድ። እሺ ኦኬ መጨረሻም ደግሞ ሁለተኛ ደግሞ ጥያቄ የምጠይቀና ሁለቱና ሶስተኛውን አብሬ ላስቀምጠልህ። ከዛ አባለት እጹን ራሱን ጣለ፣ ገደለ። ሚካኤል መጣ አነሳው። ከዛ እንደገና ደግሞ በባህር ውስጥ ራሱን ጣለ። አሁንም አባለት እጹን ማለት ነው ለዚህ ሰው ለዚህ ኃጢአተኛ ሰው። ሁለተኛው ጥያቄ ይሄ ጻድቅ አባት የሚባለው አባለት እጹን ለዚህ ኃጢአተኛው ሰው ደጋግሞ እስከሚሞት ድረስ ይህንን ከባህር ውስጥ አውጥቶ ከሞት ያድነው ዘንድ ሚካኤልን አዘዘው። ከእርሱም አድኖ ክብር ይግባውና በጌታችን ፊት አቆመው ይላል። አባለት እጹን ራሱ ለዚህ ሰውዬ ሞተዋል። ኦኬ ከዛም የመረጥኩለት ሆኖ የኃጢአቱ እጅግ ብዙ ስለሆነ ከኃጢአተኞች ሁሉ በደል ስለሚከፋ ምሕረት ስለማይገባው ስለዚህ ኃጢአተኛ ብዙ ጊዜ ነፍስን ለምን ትገድላለህ አለው። ብዙ ጊዜ ገድሏል ማለት ነው። እሺ ከገደለ በኋላ አባለት እጹን ጻድቅ ሰው ስለሆነ ማለት ነው በጻድቃን ምልጃ ስለምታምኑ ይህ ጻድቅ ሰው አባለት እጹን የሚባለው በእናንተ አስተምሮት ለዚህ ኃጢአተኛ ሰው ደጋግሞ እስከ ሞት ድረስ አንዴ በመውደቅ አንዴ ባህር ውስጥ ራሱን በመጣል እስከ ሞት ድረስ ለምኖለታል። ጌታ ግን ይቅር አላለለትም። ኦኬ ይቅር አላለለትም። ስለዚህ የአባለት እጹን አማላጅነት አልሰራለትም ማለት ነው። ለዚህ ኃጢአተኛ ሰው ጻድቃን ይለምናሉ ብላችሁ የምትሉ ስላለ የአባለት እጹን ጸሎት አልሰራም ማለት ነው። ለምንድነው አልሰራም ብዬ የምለው? ይቺ ነፍስ አፈርቱን እንጂ ለስቃይም ወይንም ለሕይወትም አትሁን አለ። አባለት እጹም ለይቅርታው ቸርነቱ ገናና መድኃኒታችንን ፈጽሞ አመሰገነ ይላል። መቼ ይቅርታ አደረገለትና ጌታ? መቼ ምህረት አደረገለትና ጌታ? ጌታን ዝም ብሎ በአውላላ ሜዳ ላይ ማመስገን ይቻላል። ይሄ ሰው እኮ ግን ይቅር አላለውም። ነፍሱን ለስቃይ ወይንም ለሕይወት አትሁን ብሎ አፈርቱን ብሎ አለ። ኦኬ አሁን ሁለተኛ ጥያቄ የአባለት እጹንን የማማለድ ስራ የጻድቃን የማማለድ ስራ የት አለ? እዚህ ጋር ለዚህ ኃጢአተኛው ሰለሞኖ እግዚአብሔር ይቅር አልለውም ነው ብሎ ያለው። ይሄ ሰውዬ መንግስተ ሰማያት ቢገባ ነበር አባለት እጹን አማላጅ ተብሎ የሚባለው። ኦኬ ሶስተኛው ነፍሱ አፈርቱን ብሏል። ነፍስ አፈር መሆን ትችላለች ወይ? መጽሐፍ ቅዱስ ምን ይላል ስለ ነፍስ? ነፍስ አፈር መሆን ትችላለች ወይ? ጥያቄ በመክብብ መጽሐፍት ላይ ነፍስ ወደ ፈጠረው ወደ እግዚአብሔር የምትሄደው፣ ስጋ ግን ወደ አፈር ነው የሚሄደው። ስለዚህ ሶስት ነው ጥያቄ። አንደኛው የዚህ ሰው በደል ኃጢአት ይቅር የማይባል ኃጢአት ነው ወይ? ሁለተኛ የአባለት እጹን ምልጃ ለዚህ ኃጢአተኛ ሰው የታለ? ሶስተኛ ነፍስ አፈር ትሆናለች ወይ? ይሄ ነው ጥያቄ። ቴንኪዩ አኪ ቀጥል። እሺ እግዚአብሔር ያክብርልኝ። ጠቅላላ ያለ መልስ ልስጥ እንግዲህ ያው ጊዜ እኔ ሆነ ማለት ነው። እንግዲህ ኤርሚ ጥያቄውን ሲጠይቅ ወደኋላ መለስ እያለም እያሳየም ስለነበረ ሲጠይቅ የነበረው እኔ መለስ ብዬ ልጀምር። እንግዲህ አሁን ወንድማችን ኤርሚያስ አቮይዲንግ ዘ ኢሹ የተሰኘ አንድ ፋላሲ ሰርቷል። አቮይዲንግ ዘ ኢሹ ማለት ምንድን ነው? ዋናውን ርዕስ መሳት። ዋናው ይሄ የስንክሳር ክፍል የተነሳበት ትችት እንዴት ያለ ነበረ? እንደው አባለት እጹን እንዲህ ያለ ኃጢአት አድርጓል እሱ ልታመልክ ነው የሄድከው ብሎ እፎይን ሲከሰው ነው የሰማሁት። ስለዚህ የመጀመሪያው ሶስቱም ጥያቄዎች መልሳለሁ በነገራችን ላይ። ከዚህ ግን መጀመር አለብኝ። ለዛ ነው እሱ ከተመለሰ በኋላ አንተ ራሱ ስጠይቅ ራሱ ወደኋላ መልሳ ጥያቄን ቸኩያለሁ ብለሃል። እኔ ጥያቄን ሳትመልስ እንደማትወጣ ተስፋ አድርጋለሁ። ክርስቶስን መለስ ያለብኝ እንደማመጥ እስከ ቁጥር 10 ድረስ አንብቤልህ ከዚህ በኋላ ያለውን በሙሉ ቅድም ጨርሰሃል። አድምጠኝ የኔ ዳሃ ጸልሳን አድምጠኝ ብራዘር አድምጠኝ። አይኑ አውቃለሁ እንደሚከብድ አውቃለሁ። እንግዲህ ከቻልክ መልሰው፣ ካልቻልክ ደግሞ ይህን 3 ጥያቄ አቅርቤልሃለሁ። ከቻልክ መልሰው። ኦኬ አባለት እጹን ብሎ የሚለውን ሰው የኔ አባለት እጹን ብዬ መናገሬ ትክክል አይደለም። ዳሃ ጸልሳል አንተ እያልኩ ወደዚህ እንድትመለስ እስከ ቁጥር 10 ድረስ መልሳል።
ከቁጥር 11 ጀምሮ ያለውን አድመጠኛ አይደለም እኔ አይደለም የመለስኩት። ከቁጥር 11 ጀምሮ ያለውን እስከ 19 አንብቤ ያለው ሶስት ጥያቄ እንደማመጥ እንጀምራለን። ወደ ኋላ ተመለሰማ ወደ ኋላ ጨርሰናል። ወደ ኋላ እየተመለስኩ አይደለም። አንድ ስለዚህ እዚህኛው ላይ መልስ አሳስብ አይሻ አንዴ እባክህን ለምን እንደዚህ ታደርግ አላውቅም። አሳስብ አንዴ አንተ ስትጠይቅ ኤርሚ እባክህን አንዴ ለመስማት ሞክር። እስካሁን ሰምቼ ሁሉ ሰዓት ቁጭ ብዬ ይሆን መናገር ስትል ለሚያስተምሩ ጥያቄ ላይ አውራ አንዴ አንተ ስትጠይቅ በምን መልኩ መሰለህ የጠየቀው? ዝም ብለህ ሶስት ጥያቄዎችን ቁጭ ያደረክ ሳይሆን ወደኋላ መለስ ብለህ እኔ እዚህ ጋር እንደዚህ አድርጌ እንደዚህ እንትን ብሎ ነበረ ምናምን የሚል ነገር ይገባኛል። ብዙ ሰው ይከታተልሃል። ወንድሞች ከክርስቶታ እንደማይለቁ አውቃለሁ። እንዲህ ብሎ እንደምታርጉት ሰው ሲመጣ አድመጠኝ ብራዘር ከቁጥር 1 እስከ ቁጥር 10 ድረስ አነበብኩ አይደል? ላኪ አሁን አንዴ ማከን አነበብኩ አይደል? ከቁጥር 1 እስከ ቁጥር 10 ድረስ አንብቤ ቁጥር 10 ላይ ዝጋ አቁመው አልከኝ አይደል? እኔ ያልኩም በመጀመሪያ ልብ ብለህ ሰማኝ። አንተ ባስቆምከኝ ቦታ ላይ ከቁጥር 1 እስከ ቁጥር 10 አንብቤ አቁመው አልከኝ አይደል? እዚህ ጋር እሺ አቁመው ብለኸኛል አይደል? ልጨርሰው ብዬ ስለ አጨርሰውም እዚህ ጋር አቁመው አልከኝ። ሰለሞን ጣልቃ እስኪገባ ድረስ አጥርተናል። እዛ ታዘዝኩና አቆምኩ። ይሄንን ከዚህ ውስጥ ያለውን ሀሳብ ጥያቄ ጠይቀኝ አይደል? እኔ ምን ጠየቁ? ምን ነበር ያልከኝ? የዚህ ካህን ሹመት ትክክለኛ ነው ትክክለኛ አይደለም እያልከኝ አይደለም። የዚህ ካህን ብቻ ሳይሆን ጥያቄ ልጠይቅህ ብለኝ ጥያቄ ጠይቀኸኛል። የመጀመሪያ ጥያቄ እሱ አልነበር። የመጀመሪያ እንገባኛል። በኋላም ላይ የምጠይቀው ካለ ጠይቃለህ። ግን እዚህ ጋር ጥያቄ ጥያቄ ልጠይቅህ ብለህ የመጀመሪያው ክስህ አባለቱን ይህንን ድርጊት ፈጽሟል ብለህ ከሰህ ስለነበረ አባለቱን አድርጎታል አላደረገም? እሱ ስንት ጊዜ አድርጎታል? አዎ ለማስታወስ ነው። በጌታ ስም አባለቱን ይህንን ኃጢአት አድርጓል አላደረገም? እሱን ቅድም እኮ መለስኩልህ። ሪከርድ ስለተደረገልህ በኋላ ሰማዋል። እሱን እኮ አበምኔቱ ነው ይህንን በደል የፈጸመው። እኔ አረሳሁት ብረሳው ነበር አስታውሰኝ ብዬ የምልህ ጥያቄ እዚህ ሶስት ጥያቄ ያስቀመጥኩልህን ትተህ አንተ የምትፈልገው ብቻ እንዳወራ ነበር የምታደርገው። አክሊለ ያረሳሁትን አድመጠኝ፣ ግድ የለም ያረሳሁትን እንደረሳሁት አድርገህ ልታስታውሰኝ ወደኋላ ከምትመለስ ይልቅ ምንድነው ችግሩ? የጊዜ ጉዳይ እኮ ነው። ይኸው ያዝክብኝ እኮ ጊዜ ምን ችግር አለ? እኮ ራስና 30 ሰከንድ ብቻ ስጠኝ። 30 ሰከንድ ሳይሆን 30 ደቂቃ እንሰጥ ከፈለግ። ቆይ አድምጠኝ። ለምን ወደኋላ መመለስ እንደፈለግ እኔ አንደኛ አልረሳሁትም፣ ዳግም እንዳትመለስ ማለት ነው። አሁን ባትረሳው ማስታወሻ ማለት ፈለኩ። እኔን አታስታውሰኝም። እኔ ከየነገርኩ አይደለም ህዝቡን አስታወሻ ማለት ፈልጋለሁ። ለፖለቲካ አልመችም ብራዘር። እሺ ፖለቲካ ልሰራ ፈልጋ ፖለቲካ ምን ማለት ጀመረ? ፖለቲካ መስራት ፈልጋ ከሆነ ለፖለቲካ አልመችም ነው ያለው። አባለትጹን አድመጠኝ። አበምኔቱ ናቸው ይሄንን በደል የፈጸሙት። የኤርሚያስ እኔ እንድለው ፍቀድልኝ። ለምን ማታ ይህንን አርዕስት ባትገባበት ይሻል ነበር። ከገባ ዘንዳ እኔ ስህተትነኝ አልክ እኮ በቃ የተናገርከው ነገር ላይ አባለትጹም ማለቴ ብቻ ነው ስህተት። ታሪኩማ እውነት ነው። ታሪኩን አቅም ካለና መልስ። ሶስት ጥያቄ አስቀምጬልሃለሁ። አንተ ጥያቄ በጠይቅ አንተ ጥያቄ ስጠይቅ አድምጠኝ። እኔ በዚህ መጽሐፍት እኮ አልጠይቅም። ስጀምር ከሆነ እኔ አልጠይቅም። ወዳጅ የተጠየቀው በተናገርከው ስህተት ነው። እንግዲህ አንዴ መታል እንደ ቦሄ ልጅ ምንም አንዴ ዝጋውና እድል ስጠኝ። ስለዚህ ወደኋላ እንዳትሄድ። እኔ አባለትጹን ብሎ የሚለውን ቃል ስሙን ከአበምኔቱ ጋር ምንድነው ዓላማ? ለምንድነው ህዝቡ እንዳይሰማ? ኤርሚያስ አሁን ተመልሰህ እያወራህ ነው አይደለም? ለምንድነው ጫጫታ የበዛው? የበዛውማ አንተ መሀል ስገባ ነው። የሚሳደብ መውረስ ልሰጥህ እኮ ነው። አክዬ ሰው ይታዘብሃል። በቤት መጥቼ የረሳሁትን እንዳረሳሁት አድርገህ ማለት እንደረሳሁት አድርገህ ያረሳሁትን ለማስታወስ ወደኋላ ለህዝቡ ነው ለህዝቡ ነው። ሚዩት ባደርገህ ነው አይደለ? ሚዩት ላደርገህ አይደለም። ሚዩት አታደርግም። ሚዩት አላደርግም። ማንም ሰው አያደርግም። ልብ ብለህ ስማኝ። አንድ አድምጠኝ። ለምንድነው ስማኝ ብዬ የምልህ? ለአንዛዛ ፈልጌ አይደለም፣ ወደ ጥያቄው እንድትሄድ ማለት ነው። እኔ ይሄን ታሪክ ስናገረው
ኤርሚያስ የኔ ስህተት ዳሃፀ ልሳን አባ ለትጹን ነው ይህንን ኃጢአት ያደረገው ብዬ ማለቴ ዳሃፀ ልሳን ነው። ታሪኩ ይህንን ታሪክ ያደረገው አባ ለትጹን ነው ማለቴ ዳሃፀ ልሳን ነው። ታዲያ ማን ያደረገው ይህንን በደል? የገዳሙ አበምኔት ነው። ይህንን በደል የፈጸመው የገዳሙ አበምኔት ነው። ታሪኩ ይዋለ። አባ ለትጹን ግን ኃጢአቱን ይሄ የገዳሙ አበምኔት ኃጢአቱን ለአባ ለትጹን የተናገረ ሰው ነው። የኤርሚያስ ስህተት እዚህ ጋር አባ ለትጹን ብሎ ማለቱ የአበምኔት ሆኖ ሳለ ዳሃፀ ልሳን ነው። ምክንያቱም ማናቸውም የማታነቧቸውን ቁልል መጽሐፍቶች ነው እዚህ የማነበው ታሪክ ማለት ነው። ስለዚህ አሁን ከአንድ ከቆይ አንተ ብቻ ነው የምታወራው። በቃ አንተ አውርተህ ያንሳጭ ብዬ አሁን ትደግማለህ። ጨረስኩ ነው ብዬ አንድ ደቂቃ ከቁጥር 1 እስከ ቁጥር 10 ድረስ አንብቤ ጥያቄ እኔ ልጠይቅ ስገባ አንተ ራሱ ጠይቀኝ መለስኩልህ። ስለዚህ ከቁጥር 11 ጀምሮ እስከ ቁጥር 19 አነበብኩና 3 ጥያቄ ጠየቅኩ። ወደኋላ እንዳትመለስ ቅድም ስላወራህበት አሁን ከቁጥር 11 እስከ ቁጥር 19 በሶስት ውስጥ ያለ የእሱ በደልና ኃጢአት የማይሰራኝ ነው ወይ ብያለሁ። ምክንያቱም ነፍስ መግደልና ዝሙት መስራት ነው በደሉ። ሁለተኛስ አሁን ሶስቱንም ጥያቄዎች አውቃቸዋለሁ። አንደኛ የማይሰራ ኃጢአት ነው ወይ፣ ሁለተኛ የአባ ለትጹን የማማለድ ስራ የታለ እዚህ ጋር፣ ሶስተኛ ነፍስ አፈር ትሆናለች ወይ። እኔ ምንም ጥያቄዎች የማይጨርሷቸው አንዴ ቆይ። ስለዚህ እኔ ስመልስ በምን መልኩ መመለስ እንዳለብኝ አውቃለሁ። ኤርሚ ፕሊዝ ወደ ኋላ ብመለስ አንዳንድ ነገሮችን ለማስታወስ ስለዛ ቆይ አይደለም። አንዴ ስማኝ፣ ኧረ እባክህን ስማኝ። የጠየቁ ጥያቄ ጠይቀኛል። የጠየቁ ጥያቄ ላይ መልስ ለምን ይሄ ነው ባይዙ እየመለስኩልህ ያለው እባክህን። የጠየቁ ጥያቄ ላይ መልስ መልስ። ለምንድን ነው የፈራኸው? ያቺ 30 ሰከንድ እንዳላወራ 30 ሰከንድ ስጠኝ። እሺ 30 ሰከንድ እሰጣለሁ። ከቁጥር 30 ሰከንድ። እሺ ኧረ በስመ አብ አንተ አሁንም ተመልሼ ላወራ እያልክ ነው። እኔ ከፈለክ አሁንም መልሼ የምመጣለሁ። ለምን እንደው ታውቃለህ? ከቁጥር 1 እስከ ቁጥር 10 ድረስ አስነበበኝ ሙሉ። ስለዛ በቃ እንዲመለስልህ አልፈለግም ማለት ነው። ቤትህ ድረስ መጥቻለሁ። 30 ሰከንድ ሶስቱ ጥያቄ ላይ መልስ። 30 ደቂቃ ወስደህ ሶስቱ ጥያቄ ላይ መልስ። ስለዛ ሶስቱን ጥያቄ መልሳል። አንዴ እባክህን ሶስቱን ጥያቄ ኧረ እባክህን አፋፌን አትበለኝ። አንተ ምን አይነት ሰው ነህ? አፋፌን አትበለኝ እንጂ ሶስቱንም ጥያቄን ያልመልስም አላልኩም። ኢቭን ታሪኩ ላይ ያለውን ነገር እንኳን ትላንት ያስቀመጥኩት ነገር አለ። እሱንም እነግራችኋለሁ። እንግዲህ ያኛውን ካልሰማችሁ እዚህ ላይ ሰማችኋለሁ። ማን ነው እነግራችኋለሁ፣ ትሰማላችሁ። ሰው ይህንን ሁሉ ነገር አደርጋለሁ፣ ግን ለማስታወስ ያህል 30 ሰከንድ 20 ሰከንድ አንዴ ቆይ። እሺ ላውራ። እያበደ ነው። አንዴ ቆይ። ሚዩት አድርገው ላከ ሚታርገው ካልሆነ ታይቶርዳለህ። ላከ ያሬድ ሚዩት አድርገው። ኦኬ የኔ ወንድሞች ማናቸውም አልከፈቱም። ላከ ያሬድ ከከፈትክ ማይክ ታይቶርዳለህ። ለኔ ማይክ 20 ሰከንድ እንዳታቋርጠኝ እንደው በጌታ ብዬ። ለምንድን ነው 20 ሰከንዱ ለምን የፈለከው? 20 ሰከንድ እንዳታቋርጠኝ አንተ። ለምንድን ነው የፈለከው? 20 ሰከንዱ ለምንድን ነው የፈለከው ነው ብዬ። 20 ሰከንዱ የፈለኩት ጥያቄ ጠይቀኸኝ የለ ስመልስ መልሱን የማስቀምጠው በመግቢያ ነው የምመልሰው። መግቢያ 20 ሰከንድ ነው። መግቢያ ላይ ቅድም ተናግረሃል። መግቢያ ላይ ከቁጥር አድምጠኝ። አንዴ ስማኝ። ሳትሰማኝ ምን አድምጠኝ? መግቢያ ላይ ከቁጥር 1 እስከ ቁጥር 10 ድረስ ባለው ላይ ሳነብልህ መግቢያ ላይ ቪዲዮ አድምጥ ብቻ ነው ያልከው። አንተ ማድምጥ እንጂ ብራዘር፣ እቺን ያክል ለቅቄ አንልዳለህም ብራዘር። ምክንያቱስ መግቢያ ላይ ተታሰጥሃል፣ ቪዲዮ ላይ አስተያየት ሰጥተሃል። ከቁጥር 1 እስከ ቁጥር 10 ድረስ አንብቤልሃለሁ። እዚህ ጋር ጥያቄ ጠይቀህ አስቆመኛል። አሁን ከቁጥር 11 እስከ ቁጥር 19 ድረስ እያየሁ ያለሁት ነገር ነው ብራዘር። ምን አስፈራህ? ግድ የለም 20 ደቂቃውን 20 ሰከንዱን የፈለግከው ያረሳሁትን ልታስታውሰኝ ነው። አንተን ብቻ አይደለም ህዝቡን ነው። ህዝቡን የተጠየቀው መልስና መጨረሻ ላይ አጠቃላይ 30 የማጠቃለያ ሀሳብ ከፈለግ 3 ደቂቃ ሰጣለሁ። ጥያቄውን መልስ። ይህን ጥያቄ ፈርተዋል ማለት ነው። ይኸው ልመልስ ነው። መልስ፣ በቃ መልስ። ስለዚህ ምንም ነገር እንዳትገባብኝ ጥያቄው ላይ መልስ። ሚዩት አድርግ እስኪ ከቻልክ። እኔ ችግር የለም። እኔ የቤቱ ባለቤት ስለሆንኩ አልገባብህም። ጥያቄውን መልስልኝ።
እሺ ስለዛ ሶስቱን ጥያቄዎች ወደ መመለስ እገባለሁ። ዋናው ርዕስ በቃ ተዘግቷል እንዳያችሁት አልቋል። ዋናው ርዕስ አልተዘጋም። መታል እንደ ወይ ልጅ አግኝቻለሁ እና መልስ። እነዚህ መጽሐፍቶች አስክጄ ትወጣለህ ማለት ነው። በእውነት ጥያቄውን መልስ። የጠየቁን ሶስት ጥያቄዎች የጠየቁን ሶስት ጥያቄዎች እንደውም አገኘው። ሶስቱን ጥያቄዎች መልስልኝ። ስለ መድኃኒዓለም አቅም ካለ ሶስቱን ጥያቄ እዚህ ህዝብ ፊት መልስ። ሶስት ጥያቄ ጠይቄያለሁ፣ መልስ። ቴንክ ዩ። ሌሎች ሚዩት እንዳታደርጉት፣ እሺ? ማንም ሰው ሚዩት እንዳያደርገው። ኖ ወንድምነት አትዝጋው፣ ዳጊ አትዝጋው። እኛ ቤት ኮሜንት አይዘጋም፣ ክፈትላቸው። አኬ መልሰው። ሚዩት እንዳታደርጉት ነግሬያለሁ። ወንድሞች እህቶች፣ አኬን ሚዩት እንዳታደርጉት፣ ራሱ ሚዩት ማድረግ ስለሚችል ማለት ነው። ጸጋ ያብዛላችሁ። አኬ መልሰው። ጨርሰሃል? መልሰው። ጨርሻለሁ። ለሶስቱ ደቂቃ ጊዜ የፈለግከውን ውሰድ። ለሶስቱ ጥያቄ ማለት ነው። እሺ አሁን ስመልስ በተቻለ አቅም እንዳገባ 20 ሰከንድ ቢግ ዲል ሆኖ አይደለም፣ ዝም ብለህ ነው። አሁን እንደዚሁ ለፖለቲካ ልምጭም የገጠር ልጅ ነኝ ብዬ ስል ዝም ነገር የማይገባኝ ገሪባ መስለው ከሆነ ብራዘር እንደዛ አዳተሪ። ለፖለቲካ ልምጭም ጥያቄው መልስና ከዛ ማጠቃለያ ሀሳብ በኋላ ከሰጠ ትሰጣለህ። ሄድ ጨረስክ አሁን? እሺ ለማንኛውም ያውን ፖለቲክስ ነው ምናምን ያልከኝ ሁሉ ምንም ፖለቲክስ የሆነ ነገር የለውም። ምንም ዋናውን ርዕስ ህዝቡ ሁሉም ያውቀዋል። ምን ብለህ እንደተናገርክ እሱን ስህተት እንደሆንክ ካመንክልን እነዚህ አሁን የቀሩት ሌላ እንደው ቢያንስ በሌላ ማምለጫ አይነት ነገር የቀረቡትን ጥያቄዎች ለጥያቄው መልስ ከገባህበት ዘንድ ገጥመናል። ችግር የለብኝም። አረባ ክልል መልስ ነው በቃ አንዴ። እሺ አሁን የተነሱት ጥያቄዎች አንደኛ የማይሰራ ኃጢአት አለ ወይ? ሶስቱንም ቀለል አድርጌ መለስላችሁና ከዛ በኋላ ደግሞ ከታሪኩ አንጻር ደግሞ አንድ የምነግራችሁ ነገር አለ። የማይሰራ ኃጢአት ነው ወይ? ምን አይነት ኃጢአቶችን ዘርዝሮ ነው እንደዚህ ያለን? ዝሙትና ሰውን መግደል ማለት ነው። ሰውን መግደልና ዝሙት የማይሰራ ኃጢአት ነው ወይ? ኃጢአት በራሱ የማይሰራ አይደለም። እንደዚህ አይነት ኃጢአት የማይሰራ አይደለም። ኦኬ እግዚአብሔር ለምን ኃጢአቱን ሳይሰረይለት የሚል ጥያቄ አብሮ ተያይዞ ሊነሳ ይችላል። እግዚአብሔር የኃጢአቱን የበደሉን ብዛት አይቶ ያንን ሰው አሁን ያደረገውን አይታችኋል አይደለ? አንደኛ ቅስና ሳይሾም እንዶ ቀሲስ ነኝ አለ፣ ቅስናው አለኝ አለ። ስለዛ በኤርሲያናችን ውስጥ ገና በኤርሲያን ውስጥ ያ ሰው ሲጀመር ህጋዊ ካህንም አይደለም፣ ቅድም እንደሰማችሁት ማለት ነው። ከኤርሚ ጋርም አንዱ የተማመንበት ነገር ይሄ ነው። ሲጀመር ህጋዊ ካህንም አይደለም። አሁን ታቦት ሊሸከም ይችላል ማለት የሚል ነገር ተነሷል። ታሪኩ የውጭ ከሆነ ሲጀመር ታቦት አይሸከም። ታቦት የሚሸከም ብዙ ጊዜ ያለው እዚህ ነው። ለማንኛውም ማለት ይሄ አይነት ስርዓቶች አሉት ማለት ነው። እስከማውቀው ድረስ እንጂ አላውቅም። ይሄ ነው ኖረም አልኖረም ግን አሁን አያችሁ ልክ እንዳሁኑ ጊዜ እንዳሁኑ ዘመን ይሄ ዶክመንተድ የሆነ ነገር ምናምን አሁን ካህናት ምናምን ዶክመንት አላቸው አይደለ? ሰው ክህነት ሲቀበል ዶክመንት አለው ከሀገረ ስብከቱ ምናምን ህጋዊ ሆነ ማህተብ ያረፈበት ነው። እንደዚህ ነገር አለ። አሁን ላይ እንዲህ ነው። በቃ የመለስኩኝ ነው። የኔ ጥያቄ አይደለም። ስለ ኃጢአቱ እያወራሁኝ ነው። የኔ ጥያቄ አይደለም። የኔ ጥያቄ የዚህ ሰው በደል የማይሰራ ኃጢአት ነው ወይ ነው? በእግዚአብሔር ስም እሱን ኃጢአቱ የማይሰራ ኃጢአት ነው ወይ ነው ያልኩህ እኮ። ሰው የሰውየውን ኃጢአት መጀመሪያ የሰውየውን ኃጢአት ማዘርዝር አለ። እኔ አንብቤዋለሁ። እንደከበደ ይገባኛል። ኃጢአቱ ተዘርዝሯል እዚህ። አድምጠኝ ኃጢአቱን ዘርዝርልኝ አይደለም ያልኩህ። ኃጢአቱንማ ቅድም ዝሙትና ነፍስ መግደል ነው ብዬ ነግሬሃለሁ። 30 ደቂቃ ሰጥሃለሁ ለመልሱ አልከኝ አይደለም? ኃጢአቱን ዘርዝርልኝ አይደለም ያልኩህ። መልሱን ዘርዘር አድርጌ ልመልስበት። ኃጢአቱን ዘርዝርልኝ አላልኩም። መልሱን ሲዘረዝር በደሉ የሚሰራኝ ነው አይማይሰራ አይደለም። አንተ እንደጠይቀኝ እንደጠይቀው በየመሀል እየገባብኝ አልነበር? ስለዛ ይኸውልህ ኃጢአቱን ተናግሬ እንዲህ የሚሰራኝ ነው የማይሰራ ኃጢአት ነው ባጭሩ መልስ። አዎ ወይ አይሰራም ወይ ይሰራ ያለኝ ወዳጅ ኃጢአቱ የሚሰራ ኃጢአት ነው ወይስ የማይሰራ ኃጢአት ነው? አንተ አየህ በቃ ጭቅጭቅ የምትፈልገው ማለት ነው። ስለዛ ምን ታደርጋለህ መሰለህ? ኃጢአቱ ዝሙትና ነፍስ መግደል ነው።
አልፎ እንግዲህ ኤርሚያስ በጣም ይቅርታ አድርግልኝና እንደዚህ በተሳሳትክ ቁጥር እየመጣው አርመሃል። በጣም አስፈላጊ ሲሆን ይሄ የማይሰራ ኃጢአት ነው ወይ ያልኩ ነው። ይሄ የማይሰራ ኃጢአት ነው ወይ? በቃ ይሄው እንግዲህ ይሄ የማይሰራ ኃጢአት ነው። ኃጢአቱን ማን አደረገው? መልስልኝ። እንደ መጽሐፍ ቅዱስ ይሄ የማይሰራ ኃጢአት ነው ወይ? ዝሙትና ነፍስ መግደል ብራዘሩ ያትበል። ዝሙትና ነፍስ መግደል የማይሰራ ኃጢአት ነው ወይ እንደ መጽሐፍ ቅዱስ? ስለዛ እንዲህ የምታቋርጥ ከሆነ እንዲወራ እየጠየኩ ነው። ጥያቄው በእርስ በርስ ፕሮቴስታንቶችን ቅዱስን አስደግፈ መጽሐፍ ቅዱስን የማይሰር ግድ የለም የማይሰራ የበደል አድመጥ። መጽሐፍ ቅዱስ ውስጥ የማይሰራ የበደል ኃጢአት ነው ወይ? ዝሙትና ነፍስ መግደል የማይሰራ ኃጢአት ካልሆነ እድል ስጥ። እኔ አብራርቼ መልሱን ልመልስ። እኔ ጥያቄውን ነው የምመልሰው። ይኸው ተመልከቱ። ጥያቄውን ብሏል። ከጥያቄው ራሱ አልወጣሁም። ምን ብዬ ነበር የጀመርኩት? የማይሰረይ ኃጢአት ነው አለ። ከዛ በኋላ እንደዛ አለና ኢቨን ሁለቱን ኃጢአቶች ጽፏል ብዬ ራሱ ነግሬያችሁ ነበር። ምንና ምን ብዬ? ዝሙትና ነፍስ መግደል። ዝሙትና ነፍስ መግደል በራሳቸው ኃጢአቶቹን አሁን ከሰውየው ነጥለን ከማን ከዛ ከገዳሙ አበምኔት ነጥለን አሁን እነዚህ ኃጢአቶች የሚሰሩ ናቸው አይደሉም ካልን ነጥለን ነው ከሰውየው በራሳቸው ኃጢአቶቹ የማይሰሩ አይደሉም። ግን ከሰውየው አንጻር እንየው አልኩኝና ከሰውየው አንጻር ኃጢአቱን ማየት ስላለብን ማለት ነው። እግዚአብሔር ሰዎች ላይ ፍርድ ሲሰጥ ኃጢአቱን ከሰውየው ነጥሎ ነው እንደ እግዚአብሔር የሚሰጠው። አንዴ እባክህን ለምንድን ነው ሰውየውንና ኃጢአቱን የነጠልከው? አድራጊውን ያዝና ኃጢአቱን አድራጊው አካልና ኃጢአቱን ለምን የነጠልከው? ልነግርህ ነው። ኦኬ ያዕቆብ ጫወታ አትጫወት ብራዘር። ኧረ መልሳለሁ እባክህን። አሁን የጠየቀውንም ኃጢአቱን ከሰውየው ለምን መነጠል የፈለግከው? ጊዜ ብትፈጅ አልኩ 10 ሰዓት አስቀምጣለሁ። ለምንድን ነው ኃጢአቱን የነጠልከው? ዝም ብለህ ኃጢአቱን ለምንድን ነው ከሰውየው የነጠልከው? እግዚአብሔር ኃጢአት ላይን አድምጠኝ። አድምጥ ብራዘር። የጠየቁ ጥያቄ ላይ ካላወራህ በእያንዳንዱ ፌርማታ ቅድም እየገባህብኝ እኔ እንደጠየቀኝ እኔም ጠይቃለሁ ማለት ነው። ያዕቆብ ጫወታ አትጫወት። እዚህ ጋር አየሁሽ አላየሁሽ አትጫወት። ለምንድን ነው ኃጢአቱ የሰራውን ሰውዬ ከኃጢአቱ ለይተህ እግዚአብሔር ኃጢአቱና ኃጢአተኛው ምናምን ብለህ የምትለው? ከሰውየው ለምን ነጠለህ አየኸው ምናምን ላልከኝ እኔ እግዚአብሔር ከሰውየው እየነጠለ ይፈርዳል ምናምን እንደዛ አላልኩም። ከጥያቄው አንጻር ነው የተነሳሁት። ከጥያቄው አንጻር ምንድነው የሚለው ጥያቄው የማይሰረይ ኃጢአት ነው ወይ ነው። አሁን ቀጥታ እንደዚህ አይነት ኃጢአት ይሰረያል አይሰረይ የሚል ጥያቄ ተጠይቄያለሁ። እኔ ደግሞ ዝሙትና ምንድነው ነፍስን መግደል የማይሰረይ ኃጢአት አይደለም፣ ግን ደረጃ ንስሐ ገብቷል፣ በምን ደረጃ ተመልሷል፣ በምን ደረጃ ፍሬን አፈራ ምናምን ምን አይነት ሰው ነበረ የሚለውን እሱን ወደሚለው ገባሁኝ። ከዛን ገባሁኝና ስናየው እግዚአብሔር ከሰው አንጻር እያየ ነው ኃጢአትን ይቅር የሚለው። ከሰው አንጻር እያየ ነው ኃጢአተኛን እግዚአብሔር ይቅር የሚለው። ከሰውየው አንጻር ንስሐ ገብቷል አልገባም? ከሰውየው አንጻር እያየ ነው ወይ? አዎ ንስሐ ገብቷል አልገባም የሚለውን ከሰውየው አንጻር አይቶ አልገባም። ንስሐ አልገባም አይደል? አንዴ ኩስ ንስሐ አልገባም አይደል? እኔ ኮመርሻል ማታስወራ ከሆነ ይኸውልህ ዝም ብለህ ንስሐ አልገባም አይደል? ሰውየው ንስሐ አልገባም አይደል? አስጨረሰኝ እንጂ ልመልስ። ምን ሆነ ነው አንተ? የምርህ ነው ግን በጌታ በኢየሱስ በጌታ። ለማንኛውም እሺ ሰውየው የነበረበት ሁኔታ ጋይዝ ሳይቀስስ ቅስና ሳይሾም ቀሲስ ነኝ ብሎ የቀረበ ገብቶ ሲያጭበረብር የኖረ ካህን ሳይሆን እንደ ካህን ሲቀድስ የነበረ ሰው ነው። ካህን ሳይሆን ማለት ነው። ቀደም እንዳልኳችሁ የአሁን ጊዜን ብታዩት ሁሉም ነገር ዶክመንትድ ነው። የሀገር እንትኑ ምንድነው? የአንዱ ሀገር በአንዱ ሀገር እረኛ በኩል በጳጳሳቱ በኩል የሚሾሙ ካህናት ሁሉ አሁን ላይ በቃ ዶክመንተሪ የሆነ ነገር አላቸው እና ማህተብ ያለው ምናምን ሁሉ ነገር ያላቸው ናቸው አሁን ላይ። ያኔ እንደዚህ ነገር ላይኖር ይችላል። ስለዚህ የማጭበርበር እድሉ አለ፣ ያጭበረብራል። እንደዚህ አይነት ማጭበርበር ውስጥ ገብቶ ከዚህም አልፎ ደግሞ ጭራሽ ከእናቱ ጋር 10 ጊዜ የተገናኘ ጽንስ ሲመጣ የገደለ በቅዱስ ቁርባን ሰው ለሰው መርዝ ሰጠውኛል። እንደዚህ አይነት ሁኔታ ውስጥ ያለ ሰው ነው እና እንደዚህ አይነት ሁኔታ ውስጥ ያለ ሰው ሆኖ ከዛ በኋላ ቀጥታ ያገኘው አባለጹንን ነው። አባለጹንን ነው ጸልዩልኝ አለ። ስለዛ እግዚአብሔር ይህንን ነገር አይቶ ልክ ኃጢአቱ በራሱ የሆነ ሰው ኃጢአትን አድርጎ እንደዚህ አይነት ኃጢአትን አድርጎ በንስሐ ቢመለስ እግዚአብሔር ይቅር ይለዋል። ለምሳሌ አክሊል እንዲህ አይነት ኃጢአት ቢያደርግ አይድረስበትና ወይም የሆነ አበበ የሚባል ሰው እንዲህ ያለ ኃጢአትን አድርጎ ከዛ በኋላ ግን የሆነ ሰዓት ላይ ግን ተነክቶ ማለት ነው
እንደው እግዚአብሔር ሆይ በደልን በድያለሁ፣ ኃጢአትን አድርጌያለሁ፣ በፊትህ እንዲህ ያለ ነውርን ፈጽሜያለሁና አቤቱ አንተ ይቅር በለኝ ብሎ ከዛ በኋላ ንስሐ ገብቶ ወደ ቅዱስ ቁርባን ቢመለስ በቃ ይሄ ሰው በንስሐ ኃጢአቱ ይታጠብለታል። አሁን ያለበት ሁኔታ ግን ይሄ ሰውዬ የመሞቻ ሰዓቱ ላይ ነው። ንስሐ ገብቶ በእንደዚህ አይነት መንፈስ ውስጥ ሆኖ በንስሐ መንፈስ ውስጥ ሆኖ ራሱ ወደ ቅዱስ ሚስጥር አልቀረበም። ጭራሽ ቅዱስ ቁርባን ሲያቃልል የነበረ ኃጢአተኛ ሰው ነው። ስለዛ ጸልይልኝ ብቻ ብሎ ለአባለቱን ሞተ። እዛው ክፉ አሟሟት ነው ራሱ ሞተ የሚለው። ስለዚህ ይህንን ሰው እግዚአብሔር ይቅር ይሏል አይለውም። ይህንን የሚፈርደው ማን ነው? ራሱ እግዚአብሔር ነው። ኤርሚያስ እዚህ ጋር መጥቶ አይፈርድም። አክሊል እዚህ ጋር መጥቶ አይፈርድም። እግዚአብሔር ይሄን ለዚህ ሰው ህይወትን የሚሰጠው ከሆነ እሰየው ይስጠው። የሚፈርድበት ከሆነ ይፈርድበታል። ግን እግዚአብሔር ፈረደበት። ስለዛ የመጀመሪያ ይሄ ነው። ግን የአባለቱን የማማለድ ስራ የታለ እዚህ ጋር አለ። ሁለተኛው ጥያቄ ይሄ ነው። የአባለቱን የማማለድ ስራ የታለ? ቅዱሳን ያማልዳሉ ትሉ የለም ወይ? አዎ ቅዱሳን ይማልዳሉ። ስለኛ እንኳን ቅዱሳን እኔ ማልዳለሁ። የሆነ ክርስቲያን ወንድሜ አበበ ይማልዳል ስለ እኔም ስለ እርሱ። ቅዱሳን ደግሞ ሩጫቸውን የጨረሱ ናቸው። እኔ ገና ሩጫ ላይ ሆኜ ነው ራሱ። እነሱ ደግሞ ሩጫቸውን ጨርሰው ከጌታ ጋር ያሉት እነርሱ ደግሞ ይጸልያሉ። አባለቱን እዚሁ ምድር ላይ እያለ ማለት ነው። እሺ እዚሁ ምድር ላይ እያለ ማለት ምንም ችግር የለም። ባይዘው ምድር ላይ እያለ መማለዱ የአባለቱን የመማለድ ስራ የታለ? አለ እዚሁ ክፍል ላይ ይታያል። በነገራችን ላይ እንዴት ከተባለ ያቺ ነፍስ ለዘላለም ሲኦል ላይ እንዳትቀጣ አደረገ። ለምሳሌ ስለዚህ በቃ እንዳትቀጣ ለዘላለም ጭራሹን አኗኗራን አጠፋት ነው አይደለ? እንደዛ ነው የሚለው። እንግዲህ አሁን ከታሪኩ አንጻር ራሱ እንሂድ ካልን ማለት ነው። ሲቀጥል ደግሞ የቅዱሳን ምልጃ ተፈጻሚነት የሚያገኘው እንደ እግዚአብሔር ፈቃድ ነው። አለቀ። ሁለተኛውን አልጨረስኩም። የቅዱሳን የምልጃ ስራ እግዚአብሔር እንደፈቀደ ነው የሚሆነው። እንዴ ዝም ብሎ ያመሰግናል እንዴ? ምልጃውን ሳይቀበልለት አለ ኤርሚያስ ወዳጃችን። አዎ እግዚአብሔር እናመሰግናለን። ኢቭን ምልጃችንን ባይቀበል ራሱ እግዚአብሔር እናመሰግናለን። ባይቀበል ኖሮ ራሱ አክቹዋሊ እዚህ ጋር የተፈጠረ ነገር አለ እንዳሳያችሁ። ግን ባይፈጠር ራሱ ማለት ነው ምልጃን አቅርቤ እግዚአብሔር ያንን ምልጃን ባይቀበለውም አመሰግናለሁ እግዚአብሔር። ለምን? የእርሱ ፈቃድ ስለሆነ። ጌታ ኢየሱስ የሚያስተማረን ይህንን ነው። የትኛውን? አባቶ ቢቻልስ ይህች ጽዋ ከእኔ ትለፍ አለና፣ ነገር ግን ያንተ ፍቃድ ይሁን እንጂ የኔ ፍቃድ አይሆን አለ። ስለዛ ከእኛ ለምሳሌ የሆነ ነገር እንዲርቅልን ጸልየን ባይርቅ ባይሳካ ማለት ያ ጸሎት ምንድነው ተፈጻሚነትን ባያገኝ በቃ የእግዚአብሔር ፈቃድ ሆኗልና እግዚአብሔር እናመሰግናለን፣ እግዚአብሔር እናመሰግናለን። እና የቅዱሳን ምልጃ የመጀመሪያው የሚሰራው እንደ እግዚአብሔር ፈቃድ ነው። እንደ እግዚአብሔር ፈቃድ እግዚአብሔር እስከፈቀደ ድረስ እነሱ ብቻ አይደለም። ኦኬ እዚህ ጋር ልጠይቅህ። የአባለቱን አማላጅነት የት አለ ነው ብዬ ያልኩ። የአባለቱን አማላጅነት ምክንያቱም ይህ አባለቱን የሚባለው ሰው ለዛ ለገዳሟ በምኔት ይህንን ኃጢአት ለሰራ ሰው ነፍሱን ደጋግሞ እስከ መግደል ድረስ ገደል ውስጥ መጨመር ወይ ደግሞ ባህር ውስጥ ራሱን መጨመር፣ ሚካኤል ልኮ ማውጣት፣ ከዛ እንደገና ቆም እንደዚህ ሰው እያትማልድለት እንደዚህ እስክሞትለት ድረስ ልታደርገው አትችልም ብሏል። ይሄ ኃጢአተኛ ሰው ደግሞ በደሉን ተናዟል። ለአባለቱን ማለት ነው። ጸልይልኝ ብሎታል፣ ጸልዮለታል። የጻድቅ ሰው ጸሎት በስራዋ ኃይል ታደርጋለች ብሎ የሚለውን የያዕቆብ መልእክት ትጠቅሳላችሁ። የዚህ አባለቱን ጸሎትና ኃይል ለዚህ አማላጅ ለዚህ ኃጢአተኛ ሰው አንዳች አልሰራለትም። ምክንያቱስ የአባለቱን ጸሎት ውሃ እንደሆነ ጥያቄን አቅርብና ፕሊስ መልሽ። ከዛ በኋላ የራስን ሪፍሌክሽን ላደርጋሽ ኤርሚ እንደዚህ ነው። አንዴ መጀመሪያ የጠየቀኝን ወይ ጨርሰውና ከዛ በኋላ ደግሞ አንተ ሪፍሌክሽን እየሰጠህ ደግሞ እያብራራበት ትሄዳለህ። ከዛ እና ምንድነው አሁን እንዳልኩት የጻድቅ ሰው ጸሎት በስራ እጅግ ኃይል ታደርጋለች። ትክክል ነው። ይህንን ያለው አክሊል አይደለም ትላላችሁ ብለናል። አዎ እንላለን። ምክንያቱም መጽሐፍ ቅዱስ የኛ ስለሆነ በመጽሐፍ ቅዱስ ውስጥ እንናገራለን። የጻድቅ ሰው ጸሎት በስራ እጅግ ኃይል ታደርጋለች ብሎ እንግዲህ የኛም ነው ካልክ እናንተ ኬታ መጣችሁትና እኛ ብለህ ትላለህ። እናንተ ኬታ መጣችሁትና እርግጠኛ ነህ እንዳትገባ እናንተ ኬታ መጣችሁትና እኛ ብለህ ትላለህ። እኛም ያመጣ ነው ከአባቶቻችን ተቀበለ ነው በኤርትራናችን ውስጥ በቀበሎች ውስጥ መጥቶ ነው። አንተ ኬታ አርስቱ እንዳይበርታ እናደርገው ብራዘር የአንተ ኬታ መጣ። እነዛ አባቶች የኔ አባቶች ናቸው አትላቸው። እነዛ አባቶች ሁሉ በኋላ
ከኔ ጋር ታወራለህ በኋላ እሷን ከኔ ጋር ታወራለህ። ጨርሳት መጀመሪያ። ስለዛ ልጨርስ በቃ መሀል ላይ ብቻ አትግባብኝ። እሺ መሀል ላይ አትግባ። አሁን እኮ መሀል ላይ ስትገባ እኮ ነው ዳይቨርት የሚያደርገው ርዕሱ። እሺ አዎ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ያለን በቃ ያዕቆብ መጽሐፍ ቅዱሳችን ነው። በቃ የስ እንለዋለን እኛም የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። አዎ ያ ባለጹን ታዲያ ጸሎት ለምን በስራዋ እጅግ ኃይል አላደረገችም? አድርጋለች። ኧረ አንዴ መሀል ላይ አንደኛ ለዘላለም ሲኦል የሚገባው ሰውዬ በሲኦል እንዳይቀጣ በቃ አኗሩ ብቻ እንዲጠፋ አደረገ። ቢያንስ ወደ ህይወት አኗሩ እንዲጠፋ የተደረገው እሱ ነገር ነፍሱ እንድትጠፋ አደረገ። ሶስተኛው ጥያቄ እኮ እሱ ነው። ነፍስ አፈር ትሆናለች የሚል ጥያቄ አለ። ወደዛ ሄዳለሁ ብዬ እኮ ነው። አኗሩ እንዲጠፋ ያደረገው ነፍሱን አፈር አደርጋታለሁ አለ። ነፍስ አፈር ትሆናለች እሱ ነው ጥያቄ። እሱ ሶስተኛ ጥያቄ ነው። እመጣለሁ ሁለተኛው ተያያዥ ጥያቄ ስለሆነ አብሮ ይመለሳል እሱ። ስለዛ ቢያንስ የአባለቱን ጸሎት አሁን እዚህ ጋር ሰርቷል አልሰራም? ሰርቷል። አሁን ከታሪኩ አንጻር እንየው ካልን ማለት ነው። ከታሪኩ አንጻር እንየው ካልን የአባለቱን ጸሎት አትሊስት ምን ድረስ ሰርቷል? ያቺ ነፍስ ህይወትን ባታገኝ እንኳን ግን ቢያንስ ግን ስትቀጣ እንዳትኖር አድርጓል። ምን አድርጓት? አፈር አድርጓትም ቢሆን አፈር አድርጓት ትላለች። እሱንማ ሶስተኛ ጥያቄ ነው። ማይ ብራዘር አንዴ ተረጋጋ። ሶስተኛው ላይ እኮ ይህ ጥያቄ እኮ አለ እያየሁት እኮ። ቢያንስ ግን በጸሎቱ ምክንያት ይህን አድርጓል አላደረገም? አድርጓል። አለቀ። እሺ ሲቀጥል ግን እንዳትረሱ በጌታ የቅዱሳን ምልጃ ማለት ነው የሚፈጸመው እንደ እግዚአብሔር ፈቃድ ነው። አለቀ። ይሄ መረሳት የለበትም። እግዚአብሔር ከፈቀደ አሁን እመቤታችን ወይም ሌላ ሰው አባላቱንም በሉት ሌላ ቅዱስ ሰማዕቱም በሉት ቅዱስ ጊዮርጊስንም በሉት ሌሎችም ቅዱስ ጳውሎስም በለው የትኛውም አባት ልክ ሲማልድ ስለ ሌሎች ሰዎች እንደ እግዚአብሔር ፈቃድ ነው የሚፈጸመው። እግዚአብሔር ከፈቀደ ይፈጸማል ያ ነገር። ግን ቅዱሳኑ በጣም ጩኸት የነርሱ ጩኸት ወደ ለእግዚአብሔር ጆሮ በጣም የቀረበ ስለሆነ በፍጹምና ለማየት ቻንሱ ትልቅ ነው። እዚህ ጋር ጥያቄ አለ። እንደ እግዚአብሔር ፍቃድ ነው የሚፈጸመው ብለህ ስትል በእውነት ስነግርህ እየዋሸ ነው። ለምን? አንደኛ እግዚአብሔር እንደ ሰውየው ነው ኃጢአቱን አይቶ እንደ ሰውየው አይቶ ነው የሚፈርድበት ብለኛል ስለ ኃጢአት መፍረድ። ሁለተኛው ላይ የቅዱሳን ጸሎት ደግሞ እንደ እግዚአብሔር ፍቃድ ነው የሚፈጸመው አልክ። እግዚአብሔር ካልፈቀደ አይፈጸምም ማለት ነው አይደል? አይፈጸምም። አንዴ ልጨርስ። ታዲያ አድምጠኝ። በታምረ ማርያም ታምር 110 ላይ የዛሬ ስንት ዓመት የጠየቅኩህን ሂድና ጠይቅና ነብይ አባቶችን በዛ ክፍል ላይ የእግዚአብሔር ፍቃድ ያ የ110 በዚህ ጉዳይ አድመጠኝ። ታምረ ማርያም ላይ 110ኛው ታምር ላይ አድመጠኝ። ጡቴን ቆርጬ ፀጉሬ ማነው ፊቴን ነጭቼ እንደዚሁም ልብሴን ቀድጄ ብላ ካልማርክሊ ብላ የእግዚአብሔር ፍቃድ አልምረውም ማለት ታምር 110 ላይ ማለት ነው። ይህ ሰው ክርስትናውን ጥምቀቱን እኔንም መላእክትንም ንቆ ክዷልና አልምረውም ብሎ አንዴ ጠየቀችው እምቢ አላት። መልሰ ጠየቀችው እምቢ አላት። ቆይ አድምጠኝ። መልሰ ጠየቀችው እምቢ አላት። መጨረሻ ላይ ግን የጌታ ፍቃድ ሰውየው ሲኦል እንዲገባ ነው የተፈረደበት። 110 ተመሳሳይ ስለሆነ ነው። አሶራኝ ፕሊዝ ሌላ ርዕስ ውስጥ ገብቷል። እያያችሁት ነው አይደል? ቤታቸው ገብተን ተመሳሳይ ታሪክ ነው። ተመሳሳይ ታሪክ ነው። የምጠይቀህ ከስንክሳርና ከታምረ ማርያም ተመሳሳይ ታሪክ ስለሆነ ተመሳሳይ ታሪክ ነው። እባክህ ሰው ይስማበት። ተመሳሳይ ታሪክ ነው። እዚህ 110ኛው ታምር ላይ የጌታ ፍቃድ ሰውየው ሲኦል እንዲገባ ነው። ምክንያቱም ጥምቀት ተክዷል። 110ኛው ታምር ታምረ ማርያም እና ጥምቀት ተክዷል፣ ክርስትና ተክዷል፣ ራሱ ክርስቶስ ተክዷል፣ መላእክት ተክደዋል። እንዲህ የካደውን ሰውዬ የጌታ ፍቃድ አልምረውም፣ የዚህ ሰው ኃጢአት ለዘላለም ኃጢአቱን ይቅራለሁ ብሎ ሲላት በመጀመሪያ ጠየቀችው፣ መለሰላት እምቢታ። ጠየቀችው ማርያም፣ መለሰችለት እምቢታ። መጨረሻ ላይ ልብሴን እቀዳለሁ፣ ጡቴን ቆርጣለሁ፣ ጉንጮቼን እሰነጥቃለሁ ብላ ስትል በማስፈራራት የእግዚአብሔርን ፍርድ ለውጣለች ማርያም በታምረ ማርያም 110ኛው በእንተ ጥብርያኖስ ነጋዴ ላይ ማለት ነው። ስለዚህ እንደ እግዚአብሔር ፍቃድ ከሆነ የቅዱሳን ጸሎት የሚሰማው እንደ እግዚአብሔር ፍቃድ ከሆነ የአባለት ጹን የማይሰማበት የማርያም ሲሆን እምቢ ያለች ጡት ቆርጣለሁ፣ ቀሚሴን እቀዳለሁ፣ ጉንጬን እሰነጥቃለሁ ብላ ይቅር ተብሎላታል። እዛ
ክርስቶስን የካደ ሰው ይሄ ሰውዬ ክርስቶስን አልካደም። የገዳሙ አበምኔት የዚህ ሰውዬ ኃጢአት ዝሙትና ነፍስ መግደል ነው። የጥብርያኖሱ ነጋዴ ግን ክርስቶስ ተክዷል፣ ጥምቀት ተክዷል፣ ክርስትና ተክዷል፣ መላእክት ተክደዋል። ቢያንስ ሌሎቹ እንኳን ብታው ጥምቀትና ክርስቶስ ነገረ ክርስቶስና ሚስጥረ ጥምቀት ተክዷል። ከአምስቱ አማረ ሚስጥር ሁለቱ ማለት ነው። ተክዶ ያን ሰው ቀሚስ ቀዳ ጉንጯን ሰንጥቃ ተመሳሳይ ታሪክ ስለሆነ ነው። እንደ እግዚአብሔር ፍቃድ ብለህ ልታመልጥ አይገባም። ይመለስላችሁ ሲገባ ሌላ ውሸት እሱ ታሪክ ቀሚስ ያደናቅረኝ ነው። ነፍስ አፈር ትሆናለች ብሎ የሚለው መልስ። አሁን እባክህን ወዳጅ መክብብ መጽሐፍትን ጥቅሱን ካላወቀው እነግርሃለሁ። ነፍስ ወደ እግዚአብሔር ትሄዳለች ብሏል። አፈር ትሆናለች ብለህ አንተ ነፍስን አድምጠ ነፍሱ አናኗሩን ጥፋ ተደርጓል ብለህ እባክህ ብዬም እኮ በሰማህ ግድ የለም ለዘመናት ጠብቀህ ነበረ። ዛሬ ተገኝተሃል። በጣም አሁን ተዘጋው። ቆይ እያልክ ሶስቱን ጥያቄ መልስ። ሁሉንም መልሻለሁ። ሶስተኛው ላይ ስደርስ አሁን እንትን እያልክ ነው። እባክህን ልመልስ። እባክህን ወዳጄ ለምን ሌሎች እንዳስገቡበት ነፍስ አፈር የምትሆንበት ታደረግከው። አልጨረስክም? ቀጥል። ስጨርስ ንገረኝ። የአባለት እጹን የዚህ ሰውዬ ነፍስ ብቻ ሳይሆን የአንተ ነፍስ እዚህ እየተሰቃየች ነው አፈር እስክትሆን ድረስ። ነፍስ አፈር የምትሆንበትን መልስልኝ ከመጽሐፍ ቅዱስ ጠቅሰህ። ቴንኪው። የአንተ ነፍስ እኮ ራሱ አፈር ሆነች እዚሁ። ምክንያቱም ተጨነቅ። መልስ። ነፍስ አፈር መሆኑን ከመክብብ መጽሐፍ ላይ ነፍስ ወደ ፈጠረችው ወደ እግዚአብሔር ታርጋለች ይላል መጽሐፍ እንጂ የሰው ነፍስ ወደ መቃብር እንደ እንስሳ ወደ አፈር እንዳያችሁት መቼ ማያቆም ወሬውን ጨርሻለሁ። መልስ። ጨርሻለሁ ብለህ ልገባ ስል ደግሞ አሁን ታስቆመኛለህ። እሺ ጸጥ በላሽ። ጸጥ በላው። ባትገባ ይሻል ነበር። አይተዋል። ጸጥ ማለት አትችልም። እስቲ ጸጥ በል። እስቲ ጎበዝ። እስቲ ጣልቃ እንዳገባ ሲሳወራ አሁን እስቲ ፕሩቭ ሚ ሮንግ። እስቲ አክሊል ስህተት ነው በል። እስቲ ጣልቃ ሳትገባ ቀርታ። እሺ ቴንክ ዩ። እሺ የመጀመሪያዎቹ ሁለቱን ጥያቄዎች መልሰናል። ለማስታወስ ያለ የማይሰራ ኃጢአት ነው ወይ የሚለውን ቅድም አይታችኋል በምን መልኩ እንደመለስ ነው። የአባለጹን የማማለድ ስራ የት አለ የሚለውን የማማለድ ስራውን አሳይተናል አይደለ? አዎ። እሺ እንደ እግዚአብሔር ፈቃድ ነው የቅዱሳን ምልጃ የሚሆነው። ትክክል። አይ እመቤታችን እኮ እንደዚህ ብላ ነበር እንዲያ ብላ ነበር የሆነ ተአምር ክፍል ላይ ምናምን ለሚለው እመነኝ፣ ያንን የተአምር ክፍል አሁን ሂጅ በስነ ስርዓት ልክ አሁን ስንክሳር ላይ እንደተሳሳትከው ያንንም ባየው እርግጠኛ ሆኜ ስህተት ሆነ መጥቼ አርሜህ በቤትህ ማለት ነው አጋልጬ ልሄድ ይችላል እርግጠኛ ሆኜ። ስለዛ ላምጣው እንደ መጽሐፉን ላምጣው ከዚህ ስላለ ላምጣው መጽሐፉን አላተግባ መጽሐፉን ላምጣ ወይ ወዳጅ ወይ እባክህን መጽሐፉን ቢኖር ብለህ ስላልክ መጽሐፉን ላምጣ ወይ አልኩህ። ሌላ አይደለም ያልኩህ። እንደለመድከው በል። ይኸው በቃ ልክ እንዳሁኑ አርሜህ ነው የምወጣው። ምንም አሁንም እኮ ስህተት ነው። መጽሐፉ ስላለ መጽሐፉ ካለ ወዳጅ ገብቼ ይህንን ታሪክ ባነበው ስህተት ነህ ብዬ መምጣት አይቀርም ያልኩህ እኮ። ላምጣ ወይ ታነባዋለህ ፈልጌ ነው። አይምጣ ብለህ ካልክ ቀጥል። ከአንተ ፊት ማንበብ አይጠበቅብኝም። ስንክሳሩን ከአንተ ፊት አንብቤው አይደለም ራሴ ስንክሳሩን እኮ አነበብኩ። ሳነበው ስህተት መሆንን አጋለጥኩ። ከዛ በኋላ አራን ያው ተሳስቻለሁ ብለህ መጥተህ በአደባባይ አምን። ለዚህ ደግሞ ጌታ ተይዘሃል። አሁን ጥያቄ መልስ። አንተ ሞራል በጣም ነፍስ አፈር እየሆነች እንዳለ መልስ። አሁን ነፍስ አፈር የምትሆንበትን ሌላ ወሬ አንተ ሞራሉ ግን የዚህ ሰውዬ በቅዱስ ነው። አምጣ ነፍስ አፈር ተሳትቻለሁ ብለህ ሚዲያ ላይ ነፍስ አፈር የምትሆንበትን ያገናኝተህ አምጣ። ነፍስ ለዘላለም አሁን ደግሞ ልጨርስ። አንዴ ሰው የአባለጹንን የማማለድ ስራ አየን። እንደ እግዚአብሔር ፍቃድ የቅዱሳን ምልጃ እንደሚሰራ አየን። አሁን ነፍሱን አፈር አደረጋት የሚል አለ። ነፍስ አፈር ትሆናለች የሚል ነገር ተጠይቆ አሁን በደንብ አድርገህ ሰማ። መጽሐፈ መክብብንም ጠቅሰሃል። መጽሐፍ ቅዱስ እንደሚነግረን ስጋ ወደ መበስበሱ ሊሄድ ይችላል። ስለዛ ወደ አፈርነቱ ሊመለስ ይችላል። ኦኬ ነፍስስ ከተባለ አሁን እዚህ ጋር እየተነገረ ያለው ነገር ስለምንድን ነው? ጭራሽ ነፍስን ሙሉ በሙሉ ስለማጥፋት ነው። ስለ ነፍስ የምናውቀው ነገር እኛ ነፍስ ዘላለማዊት እንደሆነች ነው አይደለም? አዎ ዘላለማዊት ሚኒንግ
መነሻ ጊዜ ይኖራታል፣ መፈጠሪያ ጊዜ ይኖራታል። ግን በቃ ለዘላለም ትኖራለች። እኛ የምናውቀው ይሄንን ነው። ኃጢአትም ሰራ ጽድቅም ሰራ ለዘላለም ግን ትኖራለች። እዚህ ጋር ግን እየተነገረ ያለው ምንድነው? በቃ እግዚአብሔር እርሱ ባወቀ በቃ ነፍስ ጭራሽ ለዘላለም እንዳትኖር አደረጋት ነው። ለዘላለም በምን የመጽሐፍ ቅዱስ መሰረት መጽሐፍ ቅዱስ ጠቅስ ተከስልኝ በምን የመጽሐፍ ቅዱስ አረባከን አንዴ ብራዘር አረባከን ላውራ ገዴላ አሁን ልጨርስ እንጂ ብራዘር በምን የመጽሐፍ ቅዱስ መሰረት ጠቅስ አምጣ ነው ያልኩህ። እሺ ጨርሰና ከዛ ጨርሻለሁ በለኝ። ጠቅስ ነው ያልኩህ። አንተን ብታወራው ጥቅሱን አምጣ። በየትኛው የመጽሐፍ ቅዱስ መሰረት ነው ነፍስ እንደዛ የምትሆነው? አምጣ። አይዞህ ግዴ የለም ሚውት አድርገህ አታስቀምጥ። መጽሐፍ ቅዱስ ጥቀስ። እኔ መክበብን ጠቅሼልሃለሁ። አንተ ጥቅስ ጥቀስ። ዝም ብለህ እንደ ቡና ወሬ ማናወራ ጨርስ አትበል። ጥቅስ አምጣ። ጨርስ አይደለ ግድ የለም ጨርስ። አማርኛ ቃሉ ጨርስ እያልክ አንተ ከስልክ ጋር ይዘው ይመጡልሃል። ጨርስ በል አንተ። እኔ መክበብን ጠቅስኩልህ አይደል? አንተ ጨርስ በል። አታቋርጥ። አንተ ጨረስክ በል። በየመካከል ጨረስክ እያልክ ዜማ ቀጥል። እኔ ያልኩ መክብብ መጽሐፍትን ጠቅሼ ነፍስ ወደ ፈጠረች ወደ እግዚአብሔር ትሄዳለች እንጂ እንደ እንስሳ ነፍስ ወደ አፈር። አድምጥ። አንተ ጨርስ በል እንጂ ጨርስ በል። በየመካከሉ እኔ ሳወራ ጨረስክ። እዚሁ እያለክ ነው። እዚሁ አንተ ራሱ እየተጨረስክ ነው። መልስ እያልከኝ ራስህ ነው እያወራ ያለው። መክብብን እንደጠቀስኩ መጽሐፍ ቅዱስን ጠቅሰህ ነፍስ አናኗሯ እንደምትጠፋ ነፍስ ወደ አፈርነት እንደምትመለስ መረጃ አምጣ። ሚዩት አድርገው። እሺ አንዴ አምጣ መረጃ። ሚዩት አድርገው። ታንክ ዩ ጋይድ። ሚዩት አድርገው። እንግዲህ ለሚት ሚዩት ማድረግ አልችልም። አልችልም። ከታች እቺ አልችልም ማለት ያው ሚዩት አድርግልሃለሁ። በቃ ሚዩት አድርግልሃለሁ። ያው ነፍስ ሚዩት አድርገው እስቲ። ባይሆን ያንተ ነፍስ ነው የተጨነቀው። የምር ኤርሚ ነፍስ ይላል እንዲያውም እየዘጋሽ ሚዩት አላረኩም። ግን ይሁን እሺ ልቀጥል። ኧረ አድርጌዋለሁ። ኦኬ በእውነት ለዚህ ፕሮግራም ሎጎ ዋጋይ ምን ነው እንዴ? ሚዩት አድርገው ይሰማል። እስቲ አሁን እሺ የለም አሁን ማላረክም ይሁን እሺ። እኔ ከውጪ ሌላ አለ። እንደዚህ ላድርግልህ። ቆይ እንደዚህ ላድርግልህ። ኦኬ በዛኛው አሁን ብቻ አንተ ብቻ አታወራ። እኔ እኮ ስለማያስችልህ ነው ሚዩት አድርጎ ያልኩህ እንጂ አሁን አድርገዋል። ስለማያስችልህ ነው በቃ ትገባለህ ብዬ ስላሰብኩኝ እንጂ ሚዩት ባታደርጎም ችግር አልነበረብኝም። አሁን ምንድነው ነፍስ አፈር ትሆናለች አትሆንም? እሺ በአስተምህሮ ደረጃ እንደነገርኳችሁ ነፍስ ዘላለማዊት ናት ብያለሁ። እንዳትረሱ። ነፍስ የመፈጠሪያ ጊዜ ቢኖራትም ግን መጨረሻ ግን አይኖራትም። ኃጢአት ተሰራም አልተሰራም ትቀጠላለች። ስለዛ ይህ በየትኛው የመጽሐፍ ቅዱስ ክፍል ማስረጃ የሚባለው ለአስተምህሮ ነው። እንደነዚህ አይነት ነገሮች አስተምህሮ ተብሎ የተቀመጡ ሳይሆን ተአምራዊ ነገር ነው። በዛ ሰዓት ተአምር ተፈጠረ ነው እያለ ያለው። በነገራችን ላይ ጠቅላላ አድርጌ ይህንን ታሪኩን ግን እነግራችኋለሁ። ከታሪኩ አንጻር እንዴት እንየው ታሪኩን የሚለውንም ማለት ነው። ነፍስ አፈር ትሆናለች አትሆንም? ከአስተምህሮ አንጻር እየጠየቀኝ ከሆነ አትሆንም። ግን እግዚአብሔር ግን እንደዚህ አይነት ኤክሰፕሽናል የሆኑ ተአምራትን ሊፈጠር ይችላል ወይም ሊፈጽም ይችላል። ነፍስን አፈር ማድረግ ይችላል። ይሄ የእግዚአብሔር አቅም የመጠየቅ ጉዳይ ነው። እግዚአብሔር ከፈቀደ የአክሊል ነፍስ አፈር አደርጋታለሁ ካለ እግዚአብሔር ይችላል። ይህንን ነገር እግዚአብሔር ይችላል ማለት ይሄ የእግዚአብሔርን ምንድነው ማድረግ ይችላል አይችልም አይነት ጥያቄ ከሆነ ግን በአስተምህሩ ደረጃ ግን ምንድነው አልኳችሁ፣ በቃ ነፍስ አንድ ጊዜ ከተፈጠረች በኋላ ለዘላለም ነው የምትኖረው። አለቀ። ስለዚህ መጽሐፍ ቅዱሳዊ ማስረጃ ተብሎ የሚጠየቀው ለአስተምህሮ ነው እንጂ ለእያንዳንዱ ለተአምራዊ ጉዳዮች ኤክሰፕሽናል ለሆኑ ጉዳዮች ሁሉ አይደለም። ልክ ለምሳሌ እንዴት መሰላችሁ? በምሳሌ ሳስረዳችሁ ለምሳሌ እሺ አንድ ህፃን ልጅ አንዴ እያወራሁኝ መጽሐፍ ቅዱስ ክፍል የምታወራውን እስካሁን መጽሐፍ ቅዱስ አንድ አልጠቀስክም። የነፍስን ጉዳይ ላይ አፈር ትሆናለች ብለህ የምትለው እኔ አላደርግም አላልኩም። መጽሐፍ ቅዱስ ጥቅስ ስጠኝ። ሪፍሌክሽን መጨረሻ ላይ ተሰጣለህ እኮ። እኔ አሁን እዚሁ ባለበት ላይ ሪፍሌክሽን አይደለም። አሁን ባለበት ጥቅስ ስጠኝ። አንተም ጓደኞችም ኤርሚያስ የእግዚአብሔር ቃል ያውቃል። የእግዚአብሔር ቃል አለማወቅ ታየ። እኔ መክብብ 3 አድመጠኝ። መክብብ 3 ምሳሌ ወዳጅ በል። ወዳጅ አትበለኝ ትላለህ። መክብብ 3 21
አታምታታም ስለ ብራዘር የዚህ ነው ብራዘር መክብብ 3:21 ኤርሚ ፕሊዝ የሰው ልጆች ነፍስ ወደ ላይ እንደምትወጣ ኤርሚ በቃ ስለዛ አሁን እኔ እሱን ተነግሬሃለሁ እንደምትወጣ የእንስሳ ነፍስ ወደ ምድር ወደ ታች እንደምትወርድ በጠዋቱ የሚያውቅ ማን ይላል? አድምጠኝ አንተ ይሄን እኮ ቅድም እኮ አልከው ትክክል ነው እኮ ነፍስ አፈር ሆነች ብሎ መጽሐፍ ይዋሻል። መጽሐፍ ነፍስ ወደ እግዚአብሔር ብታስጨርሰኝ አንዴ ብታስጨርሰኝ እኮ ለምን አታስጨርስም? ሰውን መጽሐፍ ቅዱስ ጥቅስ አምጣ። እሺ ስለዛ አሁን ሁላችሁም ክርስቲያኖችም ፕሮቴስታንቶችም እያያችሁ ነው አይደለ? ነፍስ አፈር የምትሆንበትን የመጽሐፍ ቅዱስ አንዴ አስጨርሰኝ። እኔ አላስጨርስም አላልኩም። ጥቅስ እኮ እሱን እኮ ለሱ ምን እየመለስኩልህ እስኪ ንገረኝ። እየሰማኸኝ ከነበረ እየሰማኸኝ ከነበረ እስኪ ምን እየመለስኩልህ ለሱ የኮንትሮባንድ የአየር ለአየር አታድርገው። አንጣ መጽሐፍ ቅዱስን አውቃለሁ ብለህ ስትል ነበር እንዴ? አምጣ እኮ እንደዛ ለሱ ጥያቄ ምን ነበር? የሰው ነፍስ አፈር የምትሆንበትን ከብሉይ ከአዲስ ጥቀሳትን የፊት እውነት አድርገው። እሺ አሁን እሺ የሰው ነፍስ አፈር የምትሆንበትን አምጣ። ሚዩት ላድርግለትና ለምን ታደርጋለህ? የሰው ነፍስ አፈር የምትሆንበትን ሚዩት አታድርግም ካልከኝም እሺ እኔ አደርግልሃለሁ። የሰው ነፍስ አድርግ አውራ ትላለህ። ሳወራ ደግሞ ታወራለህ። ሁሉም ታወራለህ። ማን እባክህን ወንጌላዊ ኤርሚያስ እባክህን በዚህ ግርግር ለማምለጥ አትሞክር። እየተማጸንኩ ነው። እንሰማማ እየተማጸንኩ ነው። አሁን ስለሰማ ትላለህ። ስለዚህ ሚዩት ላድርግ። ጥቅስ ስጠኝ ነው ያልኩት። ጥቅስ ስጠኝ ነው ያልኩት። ልብ በሉ 3500 ሰዎች ነፍስ አፈር ትሆናለች ብሎ ይሄ የዚህ አበምኔቱ ነፍስ ለትጹን ጸሎት አፈር ሆናለች ማለት ዲሳፒር ሆናለች፣ አኗኗራ እንዲጠፋ ተደርጓል ብሏል። ስንክሳሩ ማለት ነው። ዲሳፒር ነው የሆነችው። ገነትም አልገባችም፣ የዚህ ሰው ነፍስ ሲኦልም አልወረደችም። ታዲያ አፈር ነው የሆነችው ይላል። ይኸው ወንድሞች እናቶች፣ አሁን አክሊለ እዚህ ጋር ለመሸሽ የፈለገው ብዙ ጊዜ መጽሐፍ ቅዱስን ኤርሚያስ አያውቅም ስለነበር አልጨረስኩም። የሰውየውን ነፍስ ላሳይ። ስለዛ በቃ ፍሬንድ እንግዲህ ጥያቄ ማለት እየገባ አልጨረስኩም እያለ ነፍስ ላሳይ የራሱን ሀሳብ ያወራ ስለሆነ ይህቺ ነፍስ አድርገው ይህቺ ነፍስ እያያችሁ አይደል? እንድትታዘቡ ነው በነገራችን ላይ። ከዛ በኋላ እንደታዩት ማለት ነው። ይህንን ይህቺ ነፍስ አፈር የሆነችበትን ከመጽሐፍ ቅዱስ መረጃ ይህቺ ነፍስ አፈር የሆነችበትን ከመጽሐፍ ቅዱስ መረጃ ስሙት ሁላችሁ። ሌላ አይደለም ጥያቄ። አድምጥ፣ አይዞህ፣ ግድ የለም። አሁን ሲጨርስ አድምጥ። ይህቺ ነፍስ አፈር መሆኗን ከመጽሐፍ ቅዱስ መረጃ አምጣ። ምክንያቱም ይህቺ ነፍስ አፈር ትሁን እንጂ ለስቃይ ለጋንም ማለት ነው ወይንም ደግሞ ለህይወት ለመንግስተ ሰማያት አትሁን ብሎ አለ ይላል። ጌታ የጌታ ፍርድ ምንድን ነው? መንግስተ ሰማያትም አትግባ፣ ሲኦልም አትግባ። ታዲያ አፈር ትሁን ብሎ ፈረደ ጌታ። አሁን ይህንን ነፍስ አፈር የምትሆንበትን ከመጽሐፍ ቅዱስ ጥቅስ ስጠኝ። እናቱ ወልዳለች። አኬ አምጣ መረጃ። ነፍስ አፈር የሆነችበት የመጽሐፍ ቅዱስ። አጠቃላይ ስንት ነው? አንዴ ትራንስፈር ላድርግ። እሺ ጨረስክ? አይ ምንድን ነው ያወራሁት? አንተ ምን የተለየ ነገር እኮ አታወራም። ራሱ ነፍስ ምንድን ነው ያወራሁት? ሲጨርስ እንግዲህ አሁንም ትንበል ላወራ ስል ምንድን ነው ያወራሁት እያልኩ ጨረስክ አትበለኝ። ምንድን ነው ያወራሁት ነው ያልኩህ። ምንድን ነው የጠየኩህ? ማይኩን አትዝጋው። ቆይ አንዴ ላወራ። ምንድን ነው የጠየኩህ ጥያቄ? ጀለስ ሊያብድ ነው ዛሬ ሚካኤል አይደርስም። ኧረ እባክህን ምንድን ነው የጠየኩህ ነው ያልኩህ። እሺ ልመልስ። ምንድን ነው የጠየኩህ? የምትመልሰው ምንድን ነው የጠየኩህ? እሺ ልንገርህ እንደጠየቀኝ። እሺ አንዴ ጥያቄ ነው ሪማይንድ አድርገህ እስር ሰዎችም ካሉ አንዴ። እሺ እኔ እውነቱን ለመናገር ኦርደር አልቀበልም። እሺ ስገለጥ እሺ ምንድነው የጠየቀኝ? በአጭሩ የዚህን ሰው ነፍስ እንደው እንደዚህ አናወራ አጥፍቷታል ተብሏል። ምንድነው አፈር ሆናለች ተብሏል። መጽሐፍ ቅዱስ ደግሞ ኧረ ነፍስ ወደ ፈጠራ ትሄዳለች ነው የሚለው። ከመጽሐፍ ቅዱስ ጥቅስ አምጡ። እንዴት ነፍስ አፈር ሆነች? በቃ ነፍሱ አፈር ትሆናለች ብሎ ጌታ ገነትም እንዳትገባ የዘላለም ሕይወት ማለት ነው ነመሳት አፈር ትሁን ብሏል። እኔ አሁን ጥያቄ ነፍስ አፈር የምትሆንበትን የመጽሐፍ ቅዱስ ክፍል ስጠኝ። እግዚአብሔር ከቃሉ ውጭ አይሰራም። አሁንም አልጨረስክም? በል ጨርስ። እስኪጨርስ እዚህ ጋር ሰናለ ስራሽ ጨርሻለሁ። ግድ የለም ሚዩት አድርገህ። እሺ ካሁን በኋላ ዝም ብለህ የማይሆን ወሬ ስታወራ እኔ ሰራዬን ነው የምሰራው። በቃ አውርተናል። ሀሳቡ ላይ
ታይዛል እንግዲህ አሁንም እያወራ ባገባበት ይሻል ነበር። አምጣ መረጃ አምጣ። እዛም እየሰራ እዚህም እንደምሰራ ጋለው ግን ወንድማችን ጨረስ? ጨርሻለሁ። እስቲ ሚዩት አድርጎ እስቲ አስደምመኝ። ሳላረግ በቃ የሆነ ዝም እላለሁ። አይ ሚዩት አድርጎ ሙሉ ሰው ነኝ። መልስ አድርጎ ሚዩት አድርጎ አባ እንትን አያስችልህም። ልክ ማውራት ስትጀምር ስለምገባ ግድ የለህም። አሁን ያቺን ፂምህን እየጎተትክ ቤት ዘግተን ለምታወራ መልስ ብራዘር እንደላምጡት በለኝ። እሺ አይ ሚዩት አድርጎ እስቲ እኮ መልስ። ግድ የለም እኔ ሚዩት ባላደርገው መልስ ግድ የለም። አልገባም አላደርግም እያለ ነው እንግዲህ ማለት እንዴት እንደምንግባባ አላውቅም። በጣም እኔ በእውነት ትዕግስትን የሚፈታተን ነገር የምትሰራው ትላለህ። እሺ በአጭሩ አሁን እስቲ ቅድም የመለስኩልህ ግን ምን ነበር? ለዚህ ጥያቄ ምን ብዬ መለስኩልህ? እስቲ አስታውስ። መልስ ነፍስ አፈር ወደምትሆንበት የት ነው የምታመልጠው? ትልቁ ዳቦ ሊጦ ነው ይላል። አኪ ተይዘህ መውጫ መግቢያ የለም። የመለስኩልህን እስቲ ንገረኝ። መውጫ መግቢያ የለም። የዚህ ሰውዬ የመለስኩልህን ሰምተዋል? ልመልስልህ። ያ ቅድም ያልከኝን የዚህ ሰውዬ ነፍስ አፈር እንደሆነች ሁሉ የአኬ ነፍስ አሁን አፈር እየሆነች ነው። መልስ። አሁን ይህን መልስ አምጣ ከመጽሐፍ ቅዱስ። ወደ አፈርነት እየተቀየረች ነው። ስለዛ የምመልስልህንም እየሰማህ ነው። አሁን ግን በደንብ ስማ። በደንብ ስማ። አሁን በደንብ አድርጋችሁ ስሙ። ሌሎቻችሁም ኤርሚያስ ባይሰማ ራሱ ገስት ላይ ያላችሁ ፕሮቴስታንት ወንድሞች እህቶች እና ከታች ያላችሁም ሌሎችም ፕሮቴስታንቶችም ክርስቲያኖችም ወንድሞች በደንብ አድርጋችሁ ስሙ። እሺ ሰው ስንመልሰው ነፍስ አፈር ትሆናለች ወይስ አትሆንም? የመጀመሪያው ጥያቄ ሲሆን የምትሆን ከሆነ መሀል ላይ አትግባ፣ ድምፅህን አታስለኝ፣ ዲስትራክት አታድርገኝ ወንድማችን አለ ከይቅርታ ጋር ማለት ነው። እሺ ነፍስ አፈር የምትሆን እስከሆነ የመጽሐፍ ቅዱስ ማስረጃ ተብሏል። አሁን በደንብ አድርጋችሁ ስሙ እንዴት እንደሚመለስ። ኦኬ ነፍስ አፈር ትሆናለች ወይኔ አባ አንተን ሽር ማድረግ ያለብን እኮ ስማ። ይኸው እኔ ፊት ለፊት ቁጭ አድርጌው ነፍስ የሰው ልጆች ነፍስ ወደ ላይ እንደምትወጣ የዚህ ኃጢአተኛ ነፍስ አፈር ትበላለች ብሏል። አኪዬ ደግሞ ሁለተኛ አንተም ነፍስ አፈር መልስ። እሺ ወይኔ አይደለም መልስ ነው። ጨርሻለሁ በለኝ። አንድ የስራ ልስራ ጨርሻለሁ። መጽሐፍ ቅዱስ አውራ አይ ልፍቀድልህ። አውራ አይ እዛ ገበያ ሲመጣብህ ትራንስፈር ላድርግ እያልክ ለሰው ታደርጋለህ። ስራ ጥሩ ነው። ስራ ግን አሁን መልሱን አምጣ ከመጽሐፍ ቅዱስ። ልብ በሉ የቅዳሙ ስራህን እዛ ጨርስና ስጨርስ ንገረኝ። ገበያ ላይ ላወራ ስጀምር እንትን እያልከኝ ስለሆነ አንዴ እስከዛ ገበያ ላይ ስላለ ገበያውን ጨርስና ከዛ ደግሞ እሰጥሃለሁ። እኔ እስከዛ ላውራ ሚዩት ስላደረግከው ማለት ነው። ኦኬ ምንድነው እያለ ያለው? ኦኬ እዚህ የሰውየው ነፍስ አፈር ሆናለች። ጌታ በዚህ ሰውዬ ነፍስ ላይ እንዲህ ዝሙት የሰራው ሰውዬ ነፍስ ላይ ሌላውን በኋላ እናወራለን። የሰውየው ነፍስ አፈር ትሁን እንጂ ለስቃይ ለገሃነመ እሳት ማለት ነው፣ ወይንም ለመንግስተ ሰማያት አትሁን አለ ማ ጌታ። ስለዚህ ምን ትሁን? ገነትም አልገባችም ገሃነምም አልገባችም ይህች ነፍስ። ታዲያ ምንድን ነው የሆነችው? አፈር ነው የሆነችው። ጌታ ደግሞ ሰውን ሲፈጥር ከምድር አፈር ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ እግዚአብሔር ሰውን ከምድር አፈር አበጀው፣ የሕይወትንም እስትንፋስ በአፍንጫው እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ኦኬ ስለዚህ እስትንፋሱ በአፍንጫ ያለውን ሰው እግዚአብሔር የፈጠረው ነፍስ እግዚአብሔር ነው የሰጠው፣ ከጌታ ነው የተገኘችው። ስለዚህ ነፍስ ከእግዚአብሔር ስለተገኘች የሰው ልጆች ነፍስ ወደ ላይ እንደምትወጣ የእንስሳ ነፍስ ደግሞ ወደ ምድር እንደምትወርድ የሚያውቅ ማን ነው ይላል። አሁን እዚህ ጋር ወደ ምድር ወርዳ አፈር ሆነች ነው ብሎ የሚለው። እኔ ጥያቄ ነፍስ አፈር ትሆናለች ወይ? መጽሐፍ ቅዱስ መረጃ አምጣ እያልኩት ነው። አኬን ማለት ነው። ይሞክር፣ ደውል ወደ ሊቃውንቱ የብሉይ ኪዳን መምህራን ወደ እነሱ ደውል፣ እርዱ ይበላቸው እንደው ከተገኘ ማለት ነው። አሁን ማውራት ትችላለህ። አኬ ክፍት ነው ማይኩ፣ ማውራት ትችላለህ። አኬ ማይክህ ሚዩት ነው። ማነው ማይክ ወጣ? ሄደ ወደ አባቱ ሄደ። አኬ ና ተመልሰ። እንደዚህ እንደ ድሃ ፍታትማ ለብ አድርገው አትሄድም። ናችን ነፍስ ከአፈር ውስጥ ለይተህ ታሳየኛለህ ማለት ነው።
ኤርሚያስ መጽሐፍ ቅዱስ አይችልም ያለ ግድልና ያለ ድርሳን ብላችሁ ስትሉ ነበረ። ተያስኪላል እንደዚህ ነው። ተያስኪላል እንደዚህ ነው። ና አኬ ና ተመለሰና አይቻለው ና ተመለሰ። ያው ዛሬ ከሁለቱም ቦታ ነው። እዚህም ሰው ታገለግላለህ፣ እዛም ስራ እየሰራ ነው። ስራ ክቡር ነው፣ አይናቅም። እዛ ትራንስፈር ገንዘብ እንደምታደርግ እዚህም ትራንስፈር አድርግልን እንጂ ከእግዚአብሔር ቃል እንደ ዝም ብሎ የቡና ወሬ እንዳናረገው ብዬ ማለት ነው። በጣም እንዳትደረግ ነው። ኦኬ ቼክ እያደረኩ ማን ነው ይሄንን ያደረገ? ማን ነው ይሄንን ያደረገ? የኔ ሞዴሬተሮች ኮሜንት የዘጋችሁ ማን ይሄንን ያደረገ? ኦርቶዶክስ ሞዴሬተሮች ካሉ አስነሳ። ኧረ እኔ እንደዛ ነገር የለም። እኔ ለኦርቶዶክስ አምኛቸውም አልሰጥም። ቤቴ ላይ ሪፖርት እየመጡ ስለሚያደርጉ አንዴ ቆይ ወንድሞቼ ላውራቸው። ማን ይሄንን ያደረገ? እኔ ጋር ኮሜንት እስካሁን ድረስ ይታየኛል። እስካሁን ድረስ ያለማቋረጥ ኮሜንት ይታየኛል። አንድም ቦታ ላይ አልተቋረጠም። ቅድም ዳጊሻ ሲዘጋው መልሳችሁ ክፈቱ ብዬ ተከፍቷል። ሌላ ሲስተም ካለ አይዶ ነው ወይ ደግሞ ሪፖርት አድርገውት አቢዩዝ አድርገውት ካልሆነ በስተቀር አላውቅም። እኛ ኮሜንት መጻፍ ራሱ አንችልም ነበር። ኤርሚዬ እዚህ ገዝት ላይ ያለ ነው። እኔ እንደውም ማን ሚዩት አድርጎኝ ነው እያልኩ ነበረ። አሁን ሳየው ግን አሁን ሰራ። ፀጉረ ልውጥ ብለን እንዳንል ማንም የለም። አኬንም እናውቀዋለን። እንግዲህ አኬ ሌላ እንትን አባ ማነው አበምኔቱ ካፈር ውስጥ ወጥተው ምናልባት ሪፖርት አድርገው እናየው። ለማንኛውም ወደ ጥቅሱ ሄድለት ኤርሚዬ። እሺ ችግር የለም። ያው ታግሰን ነው መቼስ እንትን የምንለው ያው ለህዝቡን ለማሳየት ስለምንፈልግ ጥቅሱን ያላሳየ ምን ታሳየዋል? አሁን ደግሞ ላወራ እስቲ ኤርሚያስ። አሁን እኔ ስመልስ ግን ትሰማኛለህ? ከይቅርታ ጋር እንዴ በደንብ ቅድም የመለስኩትን ሰምተው ነበረ። እንግዲህ የለም ልስማው በኋላ እናገራለሁ። አሁን ቀጥል። ልስማው ኢማጂን አሁን ቅድም የመለስኩትን አልሰማው ነበር። እሺ ስለዛ ሚዩት አድርገህ በደንብ አድርገህ ስማና ልክ መልሴን ሲጨርስ ደግሞ በመጀመሪያ ምን እንደሰጠኝ ኧረ እባክህን አንተ በመጀመሪያ አንተ አትነግረኝም። በመጀመሪያ ምን እንደሰጠኝ እንዴት መመለስ እንዳለብኝ በመጀመሪያ እግዚአብሔርን ቃል መልስ ስጠኝ ማለት ትችላለህ። ጥቅሱን አምጣ። አንተ አገልጋይ አይደለህ? የእግዚአብሔርን ቃል አውቃለሁ የመጽሐፍ ቅዱስ ክፍል ጥቅስ። ስለዛ አሁንም እድል አትሰጠኝም ማለት ነው። እስካሁን ድረስ ላወራው የመጽሐፍ ቅዱስ ክፍል አልጠቀስከም። ስለዛ ጥያቄዎችን ሁሉ መልሻለሁ። የመጨረሻው ጥያቄ ደግሞ እያስወራኸኝ አይደለም። ያነሳኸውም የስንክሳር ክፍል ላይ ቤተክርስቲያንን በሐሰት ለተሳደብኩ ስድብ ደግሞ ሳገባበት በቃ እኔ እዚህን ሀል ካሳቢ እኮ በቂ ነው። ነፍስ ወደ አፈር የምትመለስበትን እሱን እኮ መለስኩ። የአባትህ ነፍስ ወደ አፈር ተመልሳለች። ፕሮቴስታንቶች ራሱ አስወራው እያሉ ነው። እስቲ እነሱ አፈር እየሆነች ነው። ግን ማንም ይበል እኔ ወዳጅ እስቲ ጸጥ በልና ስማ። እስቲ አሁን ያ ጠቅስ ይቀጥል። መሀል ላይ እንደው ስለፈጠረ እንደው መሀል ላይ እንዳትገባ ከይቅርታ ጋር። ከአሁን በኋላ መሀል ላይ ከገባ ምን አደርጋለሁ? ዝም ብለህ እንደዚሁ ፕሮቴስታንቶችን እያጨበረበርክ መኖርህ እንድትቀጥል ጥዬ ነው የምወጣው። ክርስቶስን ነው አጭበርባሪ መሆንህን እዚሁ ተይዛል ብራዘር። አንተም ሌላ የምታወራ አጭበርባሪ ሰው መሆንህን ያለ እግዚአብሔር ቃል ጥቅስ እንደፈለግክ የምታወራ ሰው መሆንህ ተይዛል። ስለዛ በፕሮቴስታንቶች ላይ ቀልድባቸው። በቃ እንግዲህ እኔ ቅድም እኮ መልሻለሁ ለህዝቡ። አሁን እኮ ደግሞ ለአንተ እኮ ነው ህዝቡ ምስኪን ፕሮቴስታንት ወንድም እህቶች ላይ በቃ አንተ ገድል እየጠቀስክ ምናምን ነገር ያው ቢስኩት እያደረግህ የሌለ ነገር እየጠቀስክ ቀልድባቸው። እንግዲህ እኛ ጋር ደግሞ ኑና መጽሐፍ በቃ መልካም ጊዜ ይሆንልን። እግዚአብሔር ይድረስልን። ጌታ ከአንተ ጋር ይሁን። በነገር ሁሉ ይፈውስን። እንዳትወርድ ትላለች ሜርሲ ወዳጃችን ኤርሚ ካልሰማ አንድ ጊዜ እድል ስጠው በይ ውስጥ ወንድምሽ ከዛ በኋላ አወራለሁ። ማን ነው ኤርሚያስ? አንድ ይኸውልህ የምትሰማ ከሆነ ዝም በልና አሁን ቆይ እያልክ ለመጀመሪያ ጊዜ ሚዩት አደረኩ። አረ ቀልድን ቀጥላ ባለ ሰዎች ሁሉ እንደ ቀልድ ተረትን ቀጥል። እስካሁን ሚዩት እንዳደረገ አትፈልግ። 2 ደቂቃ ናጨርስ አታመጣትም።